ይሄን ሁሉ ያደረኩት ስለምወድ እና አሁን ኢንጂነር ሆኛለሁ። ሚሊኒየም መጠበቅ አይጠበቅብኝም። 24 ሰዓት 7 ቀናት በሳምንት 30 ቀናት በወር እጠጣለሁ። ሌላ ላይፍ ለመጀመር ሊቆርጥልኝ ይገባል የሆነ ነገር። ምክንያቱም የቸኮለችበት ላግባት ቶሎ ላግባ ምናምን ያለችበት ነገር ማየት አለብን። ያው 5 ዓመት ስኖር ምንም አይፈጠርም አትልም። እንደው ተሳስቼ ሴት ሳይ እንኳን እሷ የምትመስል ነው ፈልጉ ያገርም ቶክ በነገር ላይ እንደዚህ እየሰራኝ ነው የመጣው። ሰው የሚጠብቀኝ ነገር እንዳለ ሲገባኝ ነው የተስተካከልኩት። እኔ ተስተካክያለሁ። ስመዘገበው እንደዛ ነው ያልኩት። ሳገኛትም መጀመሪያ ያልኩት እሱ ነው። የመጨረሻ ካሎሽ እዚህ ጋር እናቁ ሳንገናኝ እናቁ ነው ያልኩት። የተወደዳችሁ እንደምን አላችሁ? ይህ የሚኖር ህይወት ነው ይለናል በቲክቶክ ገጹ ላይ። ታዲያ እሱ የማይኖረውን ወይንም ለመኖር በጣም ከባድ ነው ብለን የምናስበውን የኑሮ ውጣ ውረድ አልፎታል። ከልጅነት የሃይማኖት ምርጫ ጀምሮ እስከ ጠመንጃ አፈሙዝ ድረስ ተጋፍጧል። ታዲያ ያቺ የጠመንጃዋ ጊዜ ላይ እግዚአብሔርን ስለ ሞቴ አመሰገንኩት ይለናል። ምናልባትም በምድር ምልልስ ወቅት ከክርስቶስ ውጪ ሲሞት ያመሰገነ ወይንም ሞቱን በጸጋ የተቀበለ ማየት መስማት አቅቶን ነበር። ዛሬ ባለታሪካችን ሞት ላይ ተጋፍጦ ስለ መሞቱ ያመሰገነ ከሞቱ አፋፍ ከወጣ በኋላ ግን ወደ ስኬት የተሻገረ ነው። ለመሆኑ በህይወቱ ምን አይነት ውጣ ውረዶች ቢገጥሙት ነው ሞቱን ያመሰገነው? አብራችሁን ከቆያችሁ በታሪካችን መደምደሚያ ላይ የምታገኙት መልስ ይሆናል። ከዚህ እጅግ ፊልም ከሚመስለው እጹብ ድንቅ ታሪክ አትረፋችሁ ትማሩበታላችሁ። ይህ የሚኖር ህይወት ነው የይድነቅ ቃሲም ብራንድ ቃል ናት። ይድነቅ ቃሲም ዛሬ ስቱዲዮአችን ተገኝቷል። ከታሪኩ እያካፈለን ሊያስተምረን ግብዣችንን ተቀብሎ እዮሃ ሚዲያ ተገኝቷል። ሚልኪያስ ጌታቸው ፕሮግራሙን እየመራው ቆይታ እናደርጋለን። ለእዮሃ ሚዲያ የሚነገር ታሪክ ካላችሁ ስክሪን ላይ በምታገኙት የስልክ ቁጥር ደውሉልን። የሚዲያ ክፍል ባልደረቦቻችን ተቀብለው ያስተናግዷችኋል። ቤተሰብ ካልሆናችሁ እዮሃ ሚዲያን ሰብስክራይብ አድርጋችሁ ቤተሰቡ ነው። እስከ መጨረሻው ድረስ አብራችሁን ትጓዙ ዘንድ የአክብሮት ግብዣን አቀረብኩኝ። ጥሩ ጊዜ ይሁንላችሁ። የህልሞን መኖሪያና ማረፊያ ከቴምር ጋር እውን ያድርጉ። ከዚህ በፊት 8 ሳይቶችን ጥንቅቅ አድርገን አስረክበን ብዙዎችን የቤት ባለቤት ያደረግን ሲሆን አሁን ደግሞ መሃል ከተማ ላይ አዳዲስ ሳይቶችን ይዘንላችሁ መተናል ይላል ቴምር ሪል ስቴት። በቡልጋሪያ በአዋሬ በሳር ቤትና በፒያሳ አፓርትመንትና የንግድ ሱቆችን ከ10% ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ በግንባታው ሂደት ይከፍላሉ። በተጨማሪም ሙሉ ክፍያን ከፍለው የ35% የዋጋ ቅናሽን ያግኙ ይላል ቴምር ሪል ስቴት። የቢሮና የሳይት ጉብኝት ለማድረግ እንዲሁም ለተጨማሪ መረጃ በ0931 82 7777 ላይ ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሣኤና ለዕርገት ምዝገባ ጀምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትንና ሞቶ የተነሳበትን መቃብሩን፣ በቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠበትን እንዲሁም ሁሉንም መካነ ቅዱሳን እናስጎበኛቸዋለን ይላል አርያም የጉዞ ወኪል። ሲኤምሲ ታንቶስ ህንፃ ቢሮ ቁጥር 411 አሊያም በ0925 47 47 47 ላይ ይደውሉ። አርያም የጉዞ ወኪል። ይርኔ እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው? ሁሉ መልካም። ድምጽህ በጣም አስገምጋሚ ከሚባል ወይም በሚዲያ ቋንቋ ጎልደን ቮይስ ብለን እንጠራዋለን ከዛ ውስጥ ነው የሚመደበው። የትኛው ኮንተንት ይቀድማል? ዜናው ወይስ ይህ የሚኖር ህይወት ነው? የሚኖር ህይወት ይቀድማል። ዜናው የመጣው ከቲክታክ አዋርድ ላይ ሁለተኛው ላይ በኢንፎርማቲቭ ኮንተንት ተመድበን ነበርና እዛ ላይ ፑሽ ያደረጉን ሰዎች ኢንፎርማቲቭ ኮንተንት ትረካ አይደለም፣ የሚኖር ህይወት አይደለም፣ ሜሴጅ ወይም ዜናዎችን ማቅረብ ነው። እዛ ላይ በግድ ስለከተቱን ብቻ እስቲ ዜናውን መሞክረው የሚል ተነካካን እንጂ እሱ ቶሎ ከፍ አለ። ግን ያኛው ሰው ልብ ውስጥ ቀርቷል፣ ይሄኛው ቶሎ ተደራሽ ትሆናል። የዛ የሚና መቀላቀል መጥቶ ትንሽ አስቸግሮ ነበር። ዞሮ ዞሮ የሚኖር ህይወት ይቀድማል። የሆኑ የስራ ሙያ ላይ ያሉ ሰዎች
በሆኑ አጋጣሚ አንተን እስከ ፕሮፋይል ፒክቸር እስከ ማድረግ ይደርሳሉ። በተለይ ሹፌሮች ትክክል። ምን አድርገላቸው? ሹፌር በባህሪው ብዙ ሀገር የሚዞር ብዙ ኢንቫይሮንመንት የሚያይ የብዙ ማህበረሰብን ባህል፣ እሴት፣ ትውፊት ኤቭሪቲንግ ችሎ የሚኖር የሚያገለግል ሙያ ላይ የተሰማሩ ሰዎች ናቸውና ምንም አድርገላቸው አይደለም ሹፌር ፍቅር የሚሆነው። አይ ቲንክ እኔ እንደዛ ልሆን የቻልኩበት ምክንያት ምንድን ነው? እንዴት ነው የሆነ ሰው ዩኒቨርሲቲ ላይ ጠይቀኝ ልንገርህ፣ አንድ ብር ላይ ስንት በሬዎች አሉ አለኝ። የድሮ አንድ ብር ላይ ሁሌ እንገለገልበታለን፣ ነገር ግን አናስተውላትም። ሹፍርና እንደዛ ነው። ሹፌሮች እንደዛ ነው። ሁሌም የአገልጋይ ናቸው፣ ትጠቀምባቸዋለህ፣ ግን ቴንኪዩ ለማለት ቃል ያጥራል፣ ወይም ሁሌም አቬሌብል ስለሆኑ ቦታ ተሰጠው። እነሱ እንደዛ ናቸው እና የኔ አይ ቲንክ እነሱ ስላልታዩ ያየሁበት መንገድና ያመሰገንኩበት መንገድ ለእነሱ ቦታ ሰጠ። ልባቸው ምርጥ ስለነበረ ቦታ አገኘሁኝ። አንድ ቪዲዮ ነው በቃ አመሰገንኳቸው። እንደ ኔክስት ዊክስ ይሄ ንቅናቄ ተጀመረ። ያልታየ አንዳንዴ ያልታየ አገልግሎ እያገለገሉ ቴንኪዩ ማትላቸው ግን ልባቸው በፍቅር የተሞላ ስለሆነ ብቻ ክሬስ ሰጣቸው ኦኬ ብሎ የሚያከብሩ ሰዎች ናቸው። ፍቅር ባይሆን ኖሮ ሬደንደንሲውን ይፈልጉታል። ያንተ ኢፈርት እስከምን ድረስ ነው የሚለውን ቼክ ያደርጋሉ። እንደነገርኩ ብዙ ሀገር ስለዞሩ ብዙውን ሰው በፍቅር ስለያዙ ፍቅር ለመቀበል ቀላል ነው እንደነሱ። ዳትስ ዋይ ፕሮፋይል ለማድረግ የበቁት። የሚገርም ነው። በጣም ብዙ ነው ያገኘሁት። 500-600 የሚሆኑ ሰዎች እስከ ፕሮፋይል ፒክቸር መድረስ ማለት ይሄ ለልብ መቅረብን ይጠይቃል። ወደ ኋላ ልመልስህና ወደ ታሪክ እንግባ። እንደው መንደርደሪያም ጨዋታም ትሆነናለች ብዬ ነው። ከዛ ውጭ እንደው በመጀመሪያ እንኳን ደስ አለ። ከክርስትና መልስ ነው ያገኘውና በደንብ እናወራዋለን በኋላ። ልጅን ክርስትና ካስነሳ በኋላ ነው ያገኘው። ውልደትና እድገት ጋር እንሂድ። የት አካባቢ ነበረ ውልደትህ እድገትህ? ውልደቴ ደርባ የሚባል አለ ካወቀው፣ አሁን ደርባ ሲሚንቶ ያለበት የቀድሞ ሙገር ሲሚንቶ፣ እዛ ኳሪ ሳይት አለ። ከዛ መጥቶ እዚህ አዲስ አበባ ጎተራ የፈረሰው ሙገር ሲሚንቶ ሮ ማቴሪያል የሚያቀርብበት ግቢ ውስጥ ካምፕ ውስጥ ነው የተወለድኩት። አያቴ እዛ ይሰራ ነበር። ቤተሰቦች እዛ ነው እናቴም የተወለደችው እና በትዳር አይደለም ፋዘርና እሷ የተገናኙት ወጣቱ ነው የተወለድኩትና እዛው ግቢ ውስጥ የመወለድ እድል ነበረኝ ቤተሰቦቿ ጋር ወይም አያቶቼ ጋር ካምፕ ውስጥ። ውልደቴ እዛ ነው። እንደን 4 ዓመት ድረስ እዛ ነበርኩኝ። ትምህርት ሲጀምር ለተሻለ ትምህርት ደግሞ ፋዘር ጋር 25 ኪሎ ሜትር ጫንጮ የሚባል ቦታ፣ እኛ ቺካጎ ነው የምንላት ጫንጮ፣ እዛ ነው የተማርኩት ከ1 እስከ 12። እንደዛ ነው። አይ ቲንክ እዛ አካባቢ ላይ ብዙ ሰዎች ውልደቴና እንትን ስናገር በጣም አትራክቲቭ ይሆናሉ። እንዴት መሰለ፣ ይሄ አንደኛ የእምነቱ ጉዳይ አለ። የእምነቱ ጉዳይ ሁለት ሃይማኖት ተከታይ ቤተሰብ ነው። እንደነገርኩ እናቴ ጋር ሳድግ ኦርቶዶክሳውያን ናቸው። ክርስትና ተነስቼ ምናምን እንዳለ እስከ 4 ዓመት እድገት የነበረው በኦርቶዶክስ እምነት ስር ነው። ለትምህርት ስመጣ ደግሞ አባቴ ሙስሊም ነው። የሙስሊም ቤተሰብ ነው የተቀበለኝ ማለት ነው። በዛ መሀል አሉ መንገጫገጮች። አያቴ አጎቶቼ ምናምን አሉ። አላቆም ያን ኢንቫይሮንመንት አይምሮዬም ለእምነት ቅርብ አይደለም። በዛ ሰዓት 4 ዓመት ብዙ የምታስብበት ጊዜ አይደለም። ግን ያው ጎረቤት የሰፈር ልጆች ምናምን ሞክ ሲያደርጉ ይገባሃል የሆነ ነገሮች። እነሱ ትምህርት ቤት ሲሄዱ ምናምን አንተ መሄድ አለብህ። እንደን ስትመለስ ቤት ደግሞ እንዴ የሙስሊም ልጅ አይደል እንደ የሚሉ አጎቶች ይኖረሃል ምናምንና ፋዘር እሱን አክሰፕት ማድረግ አልፈለግም። በዛ በ4 ዓመቴ ምን መሆን ነው የምፈልገው ያን ጥያቄ ያቀረበ። በ4 ዓመት የሃይማኖት ምርጫ? ለምን እዛ ጋር እነሱ ሲሰግዱ ሰግዳለሁ። ጾሙን አላውቀውም። ረመዳን ምናምን ሲሆን አፈጥራለሁ አብሬ። ስፒሪቹዋል ነገሩን ቤተሰብን አይደለም የምትመስለው፣ ያን አድርጋለሁ። እንደን ጓደኞቼ ደግሞ ሰንበት ትምህርት ቤት ሲሄዱ አብሬ ሄዳለሁ። እና ፋዘር እዚህ ጋር እንደ አባት 2 ቦታ የረገጥኩ ስለመሰለው መወሰን አለብህ አለኝ። አይ ቲንክ በደመነፍስ ባይሆንም እንደ ልጅነት የጓደኞቼ ነገር በልጦብኝ ክሪል ለማድረግ እንጂ እምነቱ እውቀቱ ኖሮኝ አይደለም። ሰው ከነሱ ጋር መዋልን መሄድ ስለምፈልግ፣ ቤተሰብ ደግሞ ሙስሊም ከሆንክ ቤት ውስጥ ነው የምትሆነው፣ መውጣታችንን ዳትሷ የመረጥኩበትና ከዛ ግን ቤተሰብ ሰበሰበና ወንድሞቹና አያቴን እናቱን ከዚህ በኋላ ኦርቶዶክስ ነው የሚሆነው፣ ማንም ሰው እንዳያስገድደው፣ ግን እያንዳንዱ ቀን ቼክ አደርግሃለሁ፣ ማንበብ አለብህ፣ እንትን ማለት አለብህ፣
ትምህርት ቤት መሄድ አለብህ እንደዛ አለ። እሱ ብቻ አይደለም ከወንድሜ ጋር አስቀምጠን እሱ ሁላችንም እናቶቻችን ጋር የማደግ እድል ያለን እና እንገናኛለን። ልክ እንደ የእናት የአባት ልጅ ምናምን እንደምንባለው አይደለም። በጣም ፐርፌክት የሆነ ክሎዝ ቤተሰብ ነው እና አስቀምጠንና መልበስ የምፈልገው ምንድን ነው ግዢ ወይስ የተሰፋ? ብራዘር የመገናኛ ጭስ አይ እኔ ግዢ ነው አለ። እኛ ደግሞ ያው ገጠር ስትሆን የተሰፋ እኔ ተሰፋ ብራዘር አዲስ አበባ መገናኛ እኔ ተሰፋ አልኩኝ ማለት ነው። ይሄ የተጣበቀ ኮትና ሱሪ በቃ መስት ነው ሬዲሜድ እና ብራዘር በቃ እድገት ሹራብ ቤት ምናምን የሚባል ነበር መርካቶ ተቃጥሎ ነበር። እዛ ነው የሚያስገዛው። አንበሳ ጫማ ነው ቱ ብራዘር አብዷል በቃ የሌለ ነው እሱ። ከአዲስ አበባ ብሬክ ሲመጣኛ ጋር እኔ በቃ የሚገርም ፋራ ነኝ አለባበስ አልችል አያምርብኝ ምናምን እና የእሱ ያለቁትን ነበር ለእኔ ይሰጠኛል። ስለብሳቸው ፐርፌክት ናቸው እኔ ጋር በቃ ወስኛለሁ። ትልቅ እስከሆን ድረስ የስፌት ነው ፋዘር ጋር አንድ ይወስናለሁ ራሽናል ነው ኦፍኮርስ ያስመርጣል። ግን ምርጫህን በመረጥከው ልክ እሱ የሆነ ዓመት ግብ ያስቀምጣል። በቃ በዛ መንገድ ነው የምትሄደው። አስተዳደግ ነው በጣም ያንንም ያደረገ ፋዘር ነው እና የእምነቱ ይገርማቸዋል ብዙ ሰዎች። ከዛ ግን ምን አደረግ መሰለህ መጽሐፍ ቅዱስ በጣም እንዳጠና ፑሽ ያደረገኛል። ቁርአንም አለ። ቁርአኑ ሳነብ አይናገረኝም እምነት ግን ይሄ ነው ይለኛል። እሱን ለማወቅ አድርገው እምነት ይሄ ነው። አንድም ቀን ተናግሮኝ አያውቅም። ኢቭን ቤተሰብ እናቴ ጋር ካልሄድኩ በቀር ስጋ ታርዶ ያቅምኛ ቤት ሙስሊም ስጋ በዛ ቲኔጅ ህፃን ሆኜ ያኔ ሬስፔክት ነበራችሁ ፋሚሊ በቃ አይበላም። እኔ ስወጣ ነው ሜቢ አንተ ብቻ ነህ ኦርቶዶክስ? ብቻዬን ነው እንደነገርኩ ከማዘር ጋር ፋዘር ጋር መጥቼ ማድረግ እድል ያለኝ እኔ። ሌሎች እህትና ወንድሞቼ እናቶቻቸው ጋር ናቸው። ሲመጡ ነው ማገኛቸው። እዛ ቤት ሊጠይቁት ሲመጡ ብሬክ ሲሆን ምናምን ነው የሚመጡት። እኔ ብቻ የማደግ እድል ያገኘሁት። ያም ግን ፍላጎት የተጠብቆ እንደ ህፃን ሳይሆን በቃ እምነቱ ላይ እንዳለ እነሱ የራሳቸው እምነት እንደሚያከብሩት በዛ ልክ ተጠንቅቀው ነው ያሳደጉኝ። ስለዚህ በሰንበት ትምህርት ቤት ህይወት ውስጥ ከዛ ትምህርትህንም ቀለም ትምህርትህንም እየተማርክ ቀጠልክ። ጎበዝ ተማሪ ነበርክ? ጨዋታ የሚያታልለው ጎበዝም ሰነፍም ያልሆነ ነገር ግን በቃ ማጥናት ካለብኝ ለጎበዝ የቀረብኩ አይነት ነበርኩኝ። ከዛ 9ኛ ክፍል አክቲቭ ነበርኩ። እዚህ አዲስ አበባ እመጣለሁ እንደነገርኩ ብራዘር ጋር እመጣለሁ። የክረምት ኮርሶች ወስዳለሁ። ስመለስ እዛ ፋስት ነኝ። ከዛ ጨዋታ ሲመጣ ደግሞ ትደክማለህ። ሚድ አካባቢ 10ዎች ውስጥ ምናምን አካባቢ ነበርኩ። አይ ቲንክ ጎበዝ የሆንኩት ዩኒቨርሲቲ ስገባ ይመስለኛል። ሃይ ስኩል ላይ በጣም በሃይ ስኩል እድሜያችን እናረገዋለን ብለን የማናስበው ወይም እንገባበታለን ብለን በማናስበው ጥልቀት የፍቅር ህይወት ውስጥ ገብተህ ነበር። አዎ እስቲ እሱን አጫውተኝ። እንግዲህ ይሄ ነገር ተደጋገመና የዛኛውን ቤተሰብ ላይፍ እንዳይረብሽ እቺን አጽንኦት ሰጥቼ የምናገረው ግን ላይፌም ስለሆነ ማውራት ካለብኝ ሰው መማር ካለበት ላውራ። እንደነገርኩ እዚህ አዲስ አበባ መጥቼ ተምሬ ወደዛ ነው የምሄደው። እዛ ሲሄድ አክቲቭ ትሆናለህ ምናምንና ሚኒስትሪ ላይ አይ ቲንክ 97 98 እንደዛ ነው ያመጣሁትና በየክላሱ አሪፍ ግሬድ ያላቸውን 8ኛ ክፍል ድሮፕ ይደረጋሉ አንዳንድ ተደርጎና በዛ ድልደላ ውስጥ እኔ ተደልድያለሁ። አሪፍ አክቲቭ ተማሪ ተብዬና ፕላዝማ የጀመረበት ሰዓት ነው። ኦኬ ኤንደን ያ ተማሪ የሚደለልበት ምክንያት ከገጠር የሚመጡ ልጆች አሉ እንግሊዝኛ ቅርብ ያልሆኑ ግን ጎበዝ ተማሪዎች እነሱን ጋይድ ያደርጋል በሚል ነው የማስጠናት የማሳየት ምናምን ግዴታ አለብን። በዛ መሀል ነው የተገናኘ ነው። አንድ ክፍል ከአንድ እስከ 8 አንድ ትምህርት የተማርነው ግን ብዙ ክፍላችሁ ሴክሽኑ ይለያያል። ብዙም አላቃትም ብታቃትም አትገናኝ ሴክሽን ካልሆነች በቀር እንትን አትልም እና ያው እዛ አካባቢዎች እንደሆነች ምናምን ታውቃለህ ብዙ ነገሮች። ኤንደን በዛም ማስረዳት ውስጥ ነው። ፕላዝማውም ይከብዳል። 2 ደቂቃ ይሰጥሃል መልስ እንድመልስ ከባድ ነው ነገሩ። እንግሊዝኛ ነው በብዛት እና አክቲቭ ነበርኩ እኔ። መምህር ካልመጣ ወይም ከዛ በኋላ ደግሞ ያለውን ነገር አስረዳ ነበርና 2 ጎራ ነበር የጫንጮና የደርባውም የኛ ልጅ ነው ይላል፣ የጫንጮቹም የኛ ልጅ ነው ይላል። ምክንያቱም ብሬክ ሲሄድ እዛ ግን የሁለቱም የማስረዳት ግዴታ ነበረብኝ። እዚህ ጋር ሳስረዳ እነዛ የሚጠብቁኛል፣ እዛ ሄዳለሁ።
እና ጫንጮቹ ጋር ቢርኩ ሰዓት እያስረዳት ምናምን ተስማምቷታል፣ ገብቷታል ምናምን ቴንኪው ብላ ስማኝ የለውም እኔ እሷ ፍሬንድሊ ነው ያደረገችው። ቴንኪው ብላ ሳመችኝ የለውም በቃ ያ አክቲቭ የነበረው በጣም ፋስት ተማሪ የነበረው ምናምን ሰውዬ ከዛ በኋላ የለም። ዛት ክሊክ የለም ነው በአንድ መሳ በቃ በአንድ መሳ እና በቃ ማትስ መምህር በጣም ይወደኝ ነበር። መምህር ሽፈራው ይባላል። በጣም አመሰግናለሁ። እየተመለከተ ኮኔት እንዳላላቅም አሁን ላይ ነገሩ ገባው። እቺ 2 ደቂቃ ሲሰጥህና ሰርተህ ቶሎ ከመለስክ ማርክ ይሰጣል። 1 ማርክ 2 ማርክ እንደ ኢንሴንቲቭ ይሰጣልና ከዛ በኋላ በቃ ሊገቡ አልቻለም። የኔ ነገር ግራ ገባው። በጣም ዲፕሊ ነበር የሚከታተለኝ እና ግራ ገባው። ከዛ የሆነ ከ10 ነው ከ15 ተፈትነን 4 አመጣው እና በ2 ደቂቃ የምትመልስ ልጅ በቃ 4 አመጣውና የኔን አለ ገባሁኝ። በቃ እኔ ደስተኛ ነኝ ምናምን ከሷ ጋር ሌላ ዓለም ውስጥ ነኝ። ሙሉ የተማሪዎችን በትኖ ነው የወጣው ፊቴ ላይ ማለት ነው። ግራ ተጋባውና ሁሉም ፈልጉና የኔ ሲታይ ኢቭን ክላስ ውስጥ ያሉት የኔ ማየት ነው የፈለጉት። 4 ከ15 ነውና ያን ያለው ዲፕ ነው እንዴ የልጅነት 13 ዓመት ይሆናል። አትገልጸውም ግን ከሷ ጋር መሆን ያስደስታል። እሷን ካላይ ይደብራል ምናምን። ሰኞ በስነ ስርዓት ሰላም ካላለች እስከ አርብ ድረስ ተኮራርፈ ነው። ግን አርብ ደግሞ እሷ ትደውላለች። ከዛ ቤት ሄጄ ያስጠናለሁ። በቃ እንደዛ ነው እና ሳላቀው ነው በቃ ዲፕ የገባሁት። ከዛ 9ኛ ክፍል በቃ ጠባብ ከተማ ሲሆን መምህሮቹም ቤተሰቦች ናቸው። ለፋዘር ይነገረዋል ማለት ነው። አሬ ልጅ ሌላ ጉዳይ ውስጥ ገባ መሰለኝ ምን ሆኖ ጠይቁት ነው ቤት ችግር አለ ምናምን ተባለ። ዛን አረ ችግር የለም ያወራኝ። ፋዘር ደግሞ በጣም ግልጽ ነው። እንደዚህ እንደ ጓደኛ ነው ያሳደገኝ። አያቴ ነች እሱን ትልቅ ልጅ እኔን ትንሽ ዳርጋ ያሳደገች እንጂ የአባትነት ሚና አልነበረውም። እንደ ፍሬንድ ነውና ያወራኝ ሞከረ። ምንም የለም እኔ ጋር ብራዘር እንደውም በቃ የፍቅር ታሪኩ ምናምን በ9ኛ ክፍል ያወራዋል በግልጽ። እኔ ጋር ምንም አልነበረም። ፋይናሊ ያልኩ መምህር ሽፈራው መጠርጠር ጀመረና እስቲ አንተ ልጅ ተነስና ጥግ ተቀመጥ ይለኛል። ከሷ ጎን አስነሳ። አጭር ነኝ አስበዋል። ጥግ ስቀመጥ በቃ ስለሚወደኝ የተጫነሽኩ ምናምን ይጅ ነው ጥግ ላይ ቆሜ ምናምን ትላለሁ። ልክ እቺ 2 ደቂቃ ትሰጥ የለ ሰራትና ሄጄ እሷ ጋር ተቀምጬ ከእሷ ጋር ነው ላሉ ያኔ ገባው። የሆነ ቀን ከዚህ በኋላ እሷ ጋር ተቀምጠ ባይ ምናምን ይለኛል ማለት ነው። አገኘኝ በሚገርም ኩርኩም ነው ያደማኝ። ደም በደም እስኩ ተቀምጣ አግኝቶ አንዴን የመታኝ ደም በደም ነው የሆንኩት። ያን ያህል በቃ ዲፕ እንደ ልጆቻቸው ነው እንትን የሚሉት እና ፋዘርን ሄዶ ነገረው ማለት ነው። ፋዘር ቀን ስራ አስገባኝ። ጠጋም ነች ምናምን ብሎ 8 ብር ነው ያን ቀን ስራ። ሲሚንቶ የሚቆም የአጥር እንትን አለ እንደዚህ የሚቆም እና እሱን ኮምፓክት ማድረግ 8 ብር። የትምህርት ቀን ላይ ነው ወይስ ክረምት ላይ? ክረምት ላይ አስገባኝ። በቃ እስቲ ትንሽ ተማርበት ብሎ ጭራሽ ባሰብኝ ነው። ኢቭን ማትሪክ ላይ ሲመጣ በጣም ያዘሩት መምህራኖች 2-4 ነው ማለፊያው። እሺ 2-3 ያመጣው ነው። አረተ ወደክ ነው። አዎ ደስ የሚለው ምንድነው አዲስ አበባ ላይ 7 ኮርስ ነው የሚያዘው። እዛ ደግሞ 8 ነው የሚያዘው። በእኔ ጉዳይ ትምህርት ቤቱ ተቀመጠ። ስብሰባ 7 ለምን አይያዝላችሁም ተብሎ አዲስ አበባ እንደዛ ነው የሚያዝላቸው። 7 ይያዝላቸው በእኔ ጉዳይ። ስለዚህ አንድ ድሮፕ ሲሆን 2-4 ይመጣል። ከዛ ፕሪፓራቶሪ ያለፍኩኝ ለራስ ስትል ወቅበታል ማስተር። ከዚህ በኋላ አንተ ያለበት አላስተምርም ለራስ ስትል ግን ወቅበት። ሾክ ነው ያደረኩትና አይገባህም ግን ያኔ ፋይናሊ 12ኛ ክፍል ደርሼ 4 ወር ምናምን ሲቀረው ላሳጥርልህ ብዬ ነው። ተለወጠ ስሜት ቃል ተለወጠ። አሁን በቃ ባሰብኝ። ጭራሽ ፋዘር ምናምን ሳወራው የሚገርም ደብዳቤ ጻፍላት ይለኛል ፋዘር። አዎ የሆነ ሙዚቃ ገብዛት ይለኛል። ሳንቲም ይሰጠኛል። ካፌ እናንተን ብላት። ይገርም ነፃነት ያላቸው አባት ናቸው። ነፃ ነው። ለምን ሞክሮ አልቻለም። ዳዘር ሳይድ መሞከር ነበረ። ሊያስቆም ሞከረ ካልሆነ እና የራሱ ላይፍ ይነግረኛል። በቃ እኛ እኔ ድሮ ስንላከፍ ምናምን ያለ እንደዚህ የአረብ ነገርም ስለሆነ እሱ የመናይ ክልስም ስለሆነ ቆንጆም ስለነበረ እድሜውን ተጠቅሟል ወጣትነቱን። እና በቃ ሲኒማ ራስ አራዳ ነው የጨረሰ ሰው ነው።
ብዙ ነገር ያስረዳኛል ከራሱ ላይፍ ጋር እና ከኛ ላይፍ ላይ አይመጣውም። በቃ እናደዳለሁ። ፋዘር ደግሞ ምን ሆኖ ነው ቃስሽ ምን ሆነ ሚስተር ኬ ነው የምለው። ቃስሽ ሚስተር ኬ ምን ሆነ ነው? ኧረ ተወኝ እንደዚህ አታወራኝ ምናምን በጣም ነው ማፍረው። እሱ ሲያወራኝ ምናምን እሸማቀቃለሁ እና የሚችለውን አድርጓል። ኤንደን 4 ወር ሲቀረው አንድ ድሮይንግ መምህር ተቀጠረ። የሰፈራችን ልጅ ነው። ኢንጂነሪንግ ተመርቆ ስራ አጥቶ ድሮይንግ ደግሞ በጣም አስቸጋሪ ነበር መምህር ማግኘት። ያስተምራቸው ተብሎ መጣ። የማስቀናት ያህል ባይብ ነው። ጓደኞቿ ኧረ ከሱ ልጅ ጋር እንዴት ነው ምናምን አሉኝ ማለት ነው። የራሷ ጉዳይ አሉኝ ጓደኞቿ ነው ብለው የምርም አመረሩት እነሱ የእሷ አመረሩት ከመምህራችን ጋር ማለት ከድሮይንግ መምህራችን ጋር። በዛ ሰዓት በቃ እኔ መወሰን ነበረብኝ እና ጓደኞቼ ሙክ አረጓት። ምን ኢንጂነር ስለሆነ ነው እንትን ያልሽው የጠበስሽው አይነት ነገር ሲሏት በቃ እኔ ለማግኘት ኢንጂነር ሆኜ ይምጣ። ሚሊኒየም ባሽ ነን 12ኛ ክፍል ላይ ነበርና ኔክስት ሚሊኒየም እያልክ ትቀልድ ነበር። ኔክስት ሚሊኒየም ኢንጂነር ሆኜ ይምጣ አይነት ነገር ቀለደች። አዛት ታይም ኬሚስትሪ ነበር መማር የምፈልገው፣ ኢንጂነር መሆን ፈለግኩኝ። ኬሚስትሪ ለማግኘት ደግሞ ብዙ ውጤት አያስፈልግም። ኢንጂነሪንግ ለማግኘት ውጤት ያስፈልጋል። በቃ የ2 ዓመቱን 4 ወር ነው ያጠናሁት። ዋው ያኛው ይርነቅ መጣ። ኤንደን ቤስት የሚባል ዩኒቨርሲቲ ፈልጉልኝ አሉ። ተፈትነን ጨርሰን ስንሞላ እና ቤስትም ዩኒክም እና ወተር ኢንጂነሪንግ አርባ ምንጭ ኦፍ ኮርስ በቃ ሞላሁኝ። አፍትሩ ዛት ማሳየት አለብኝ የፍቅሬ ልክና ማትሪክ መጣ አለፍኩኝ። ገባሁ አርባ ምንጭ ገባሁ። የሚገርም ነገር አርባ ምንጭ ያው 5 ዓመት ስኖር ምንም አይፈጠርም አትልም። እንደው ተሳስቼ ሴት ሳይ እንኳን እሷ የምትመስል ነው ፈልገው ያገርም ተሳስቼ እንዲህ ጓደኞች ፍሬንድ ሲይዙ ገርል ፍሬንድ ምናምን ሲይዙ ምን ሆኜ ነው በቃ ለምን አልረሳትም ብዬ። እሷ የት ሄደች? ሐዋሳ ዩኒቨርሲቲ ገባች። ከልጁ ጋር ቀጠሉ። እንደ ቀልድ ጀመረ ከመምህሩ ጋር ከኢንጂነሩ ጋር ቀጠሉ እና በመሀል እህቷ ደግሞ እኛ ግቢ ነበረች ልታስመረቅ መታ አገኘች እና ደስ የሚል ጊዜ አሳለፍን። በቃ ፍሬንድሊ እኔ መናገር እችላለሁ። ያኔ ትንሽ ነገሮች አፌ ተፈቷል። እንደ ሃይስኩሉ ጊዜ አይደለም። ሃይስኩል እኮ በቃ አልነገርኳትም እሷም አልነገረችኝም። በውስጥ ነው እንጂ የተነጋገርነው ነገር የለም። ጓደኞቻችን ነው የሚያውቁት። እኔ ጓደኞቼ ጋር ሲሄድ በቃ እነግራችኋለሁ ስለ እሷ እንጂ አላወራም። የሆነ ሳንቲም ምናምን ያደርጉ ደውልላት እባላለሁ ምናምን። የእሷም ጓደኞች ያው በተወሰነ እንደዛ ነገር ነው። ግን ፊት ለፊት ማን ይናገር? አርባ ምንጭ መጣች። አሪፍ ጊዜ ያሳለፍን። ደስተኛ ነሽ አልኳት። በቃ የጠየኳት ጥያቄ አሁን ባለሽበት ደስተኛ ነሽ? አዎ ደስተኛ ነኝ አለች። ኢንጂነሪንግ ዲፓርትመንት ገብተህ ስትመረቅ እንደምታገኛት እርግጠኛ ነበርክ? አልነበርኩም። እኔ ያኔ ደስተኛ ስትለኝ አቁሜያለሁ። የራሴን ላይፍ ለመቀጠል ግን አልቻልኩም። ሌላ ሴት እንኳን ሳይ እንደነገርኩ እሷ የምትመስል ነው ፈልገው እና አትራክት የሆንኩባት አጣሁኝ። አንዳንዴ ቆንጆ ነች ብለህ ታልፍ ትችላለህ፣ ግን ወደ ህይወት ለማምጣት ከበደኝ። ኤንደን አላማዬ ምንድን ነው? ኢንጂነር መሆን። ያቺ ሞካ ያደረገችኝ ነገር አለች። ልክ ኮንግራ ስንባል ፔፐር ጨርሰን ደወልኩላት። ኢንጂነር ሆንኩ። ኦፍኮርስ ይህን ሁሉ ያደረኩት ስለምወድሽ ነው እና አሁን ኢንጂነር ሆኛለሁ። ሚሊኒየም መጠበቅ አይጠበቅብኝም። እንደምታውቅ ኬሚስትሪ መማር እንፈልገው ለአንቺ ስለ ኢንጂነሪንግ የገባሁት ምናምን አውራት። ያኔ 8 አይ ቲንክ የሚባል ቁጥር ነበር። 10 ብር ሞልተ አዳር ሙሉ የምታወራበት 5 ብር አዳር አውራት ሌሊቱ ሙሉ። አይ ቲንክ እነሱ ደግሞ የተስለቻችሁበት ኦን ኦፍ የሆኑበት ጊዜ ነበር እና ሺኒ ሳምቲንግ የሆነ እንትን ነገር ትፈልጋለች እና ውስጧ ለምን እድል አልሰጠው ማየት ነው። ሁለተኛ እኔም አልመሰልኳትም። በጣም ነው የምጣጣው። ኤክስፒሪየንሱ አለ። ይሄ መጽሐፍ ማንበቡ ምኑ እነጠበሳ ተነበዋል። እዛ ያልተነበበ የሴቶች ገመና ተነበዋል። ብዙ ነገሮች ተነበዋል እና የስነ ልቦና መጽሐፎች ምናምን በሙሉ ነው የተበሉት። እኛ ዶርም እኔ ዶርም ነው የሚመጡት መጽሐፍ ለምፈልግ ብር ተልኮልኝ የታክሲ አጣለሁ መጽሐፍ ስገዛ 150 ነው የሚልክልኝ ፋዘር። በቃ የ160 ምናምን ይመጣብኝና አንዳንዴ መጽሐፍት ቤቶች በቃ ወሰድ ይሉኝ ግን ታነበዋል ይላሉ። በቃ ከቤት ስመጣ ልብሴን እዛው ፕሮክተር ጋር አስቀምጠና መጽሐፍ ይዤ ልመጣ። ያ ኤክስፒሪየንስ አለ፣ መፈታቱ አለ እና ደግሞ ቆርጦልኛል። የመጀመሪያ ስመጣ ደስተኛ ስላለችኝ በቃ አቺቭ ማድረጋትን ነው እንጂ የፈለኩት መናገር ነፃነት አለ። ለምን ከሱ ጋር ነው ያለችው፣ ህይወቷን እየኖረች ነው እና ሌላ ሰው ሆንኩባት። ኤንደን ውስጧ ነገር የተብላላ መሰል ያኔ እድል ሰጥቼው ቢሆን ኖሮ
አሁንስ እንዴት ነው ድል ስጠው አይነት ነገር። ምክንያቱም ያ ኦን እንደ ኦፍ እየሆነባት ነው። እንኳንም አጠገብ ያልሆንሽ አልኳት። እንደምስትለኝ አጠገብ ብትሆኚ ስምሽ ነበር ምናምን አልኳት። ያልተነበበ ነገር የለም ብያለሁ። ነፃነቱ አለ እና ዝም አለች። ጭራሽ ዝም ስትል አናደደች። ለምን ደስተኛ ነኝ ያለችበት ህይወት እያላት የሆነ ሰው ልስምሽ ነበር ቢላት በጥፊ ትመቷለች ምናምን ወይ ትዘጋበታለች ነው ሀሳቤ። ዝም ስትለኝ there is something ፍንጭ አለ ማለት ነው። ሰላም አይደላችሁም አይደል አልኩኝ ማለት ነው። አዎ ስትለኝ በቃ አቁሚና ከኔ ጋር ጀምር ያን ያልኳት። I deserve this በቃ ይሄንን ቀዳዳ ተገኝቷል። አዎ አላቅማማችም። ዋው ከዛ በንጋታው ግማሹ ጃኬቱን፣ ግማሹ የሱፍ ከረባቱን፣ ግማሹ ጫማ ምናምን ተሽጦ ብር ተሰጠኝና ንካው ተባልኩ። ጓደኞቼ የት እሷ ጋር የት ናት? ወደ አዲስ አበባ በቃ ያለውን ጓደኞቼ ያላቸውን ሽጠው በጂንስ የተመረቀ አለ የኔ ጓደኞቼ ሱፉን ሽጦ እና ሄድኩኝ። አሪፍ ጊዜ አሳለፍን፣ ቺል እያደረግን። እኔ እዛ እስክደርስ ድረስ ቤተሰብ 40 ምንጭ ገብቷል ቀድሞኝ ሊያስመርቀኝ። እንኳን ደህና መጣሉክ። አዎ እነሱ የተቀበሉ አሪፍ ጊዜ አሳለፍን። የሚገርም ነገር በቃ እኔም ፍረሽ ነኝ፣ እሷ የሆነ ነገር አልፋለች እና it was good time almost 4 ዓመት አብረን አሳለፍን በጣም በፍቅር። ከምርቃት በኋላ አዎ እኔ ሌክቸር አገኘሁኝና ደሞዙም አይበቃም ምናምን ትቼ ወጣሁኝ። ከዛ ሰፈር አደረኩኝ ስራ ለማግኘት በጣም ተሰቃየሁ። እሷ አንድ ልታደርግ ነበር አዲስ አበባ ተከራይተን፣ እሷ ትሰራ ነበር፣ እሷ ጋር ቀመጥ ነበር። ከዛም በየቦታው ሙቭ ስታደርግ እኔም ስራ ሳገኝ ፊልድ ነኝ ወተር ስለሆነ በብዛት በቃ ስልክ ከተዘጋብኝ ወይ ተጣልተን ከሆነ ስራውን ትቼ ነው የምመጣው። ያ ፍቅር አገረሽ እንጂ ያልቀነሰልኝ። ግን ሆልድ ማድረግ ያለብህ ሰዓት፣ መወሰን ያለብህ ሰዓት እየወደድካት ትለያለህ። ኢቨንስ ሌላ ሴት ሳይ አልኩ እሷ የምመስል ነው የምትፈልገው ዩኒቨርሲቲ ውስጥ ራሱ። ያ ማለት ጠልታታል ወይ አቁመሃል ማለት አይደለም። ውስጥ የምትሳለው እሷ ነች ማለት ነው። አብረህ ስትሆን ደግሞ አስቡ። ጉድ ታይም በጣም ደስ የሚል ጊዜ ነበረ። 4 ዓመት አብራችሁ ኖርን ነው በአንድ ቤት ውስጥ። አሁን የስራ ሰዓት ወደዛ ሲሄድ ወይ ስራ ኖሬ ወደዛ ሲሄድ እሷ ብቻ ምናምን የሆነ ብቻ 4 ዓመት በፍቅር አሳለፍን። በምን ተለያያችሁ? ልጅ ሆንኩባት፣ አልበሰላልኩ እንዲህ ነው። የመጀመሪያ ነው። ሃይ ስኩል ላይ አግኝቻት ቢሆን ያን ፍቅር አሁን አሳልፈው ነበር። ሴቶች ደግሞ እድሜ አለ፣ እዛ ጋር ኤክስፒሪየንስ አላት። ማቹሪቲዋም ከፍ ይላል ከኔ እኩል ኤጅ ላይ ነው ያለ ነው። ተፈጥሮ የሚሰጣት ማቹሪቲ አለ። አሁን ለምሳሌ እኔ የሚያስደስተኝ አለባበስ ነጠላ ጫማ፣ ቁምጣ፣ ጃፖኒ ምናምን። ኳስ ጮትም ስለነበረ ሲምፕል ላይፍ ነው። 40 ምንጭ ሙቀት ነው። ሲምፕል ላይፍ ነው። ለስራም ስትሄድ በረሃ ምናምን ስለሆነ እንደዛ ነው። ከዛ ውጭ ደግሞ እሷ የምትውልበት ደግሞ ሱፍ የለበሱ ማናጅመንት የተመረቀችው እና ማናጀሮች ጋር የምትውሉ። ከዛ የራስ ስህተቶች ደግሞ ይኖራሉ። ወጣት ነው፣ ጠጣለህ፣ ታደርጋለህ ምናምን። እሱ ሲደማመር ጊዜ ትሰጣለች ሴት ልጅ። በጣም ስማርትነታቸው ጊዜ ይሰጠዋል። ግን የሚያስቧት ነገር አለች። በቃ ይሄ ልጅ ፍቅረኛ ሊሆን ይችላል፣ የልጅ አባት ሊሆን ይችላል፣ ባል መሆን ይችላል፣ ከቤተሰቦች ጋር አብሮ መኖር ይችላል የሚለውን በጣም ያይበሉ እና አመዛዝ ነው የሚወስኑት። እኔ አይ ቲንክ በ3ቱ ፌል አደረኩ መሰለኝ። አሪፍ አፍቃሪ ከሚለው ውጭ ሌላውን ፌል አድርጌያለሁ ሳስቡ። እሷ ሌላ ነገር ማሰብ ነበረባት። ኦልሞስት ከ24 እስከ 28 ዓመት አካባቢ ደረስን። 28 ዓመቷ ነው። ስለዚህ መወሰን ነበረባት። ስለዚህ በሱ ተለያያችሁ? አዎ ሽማግሌ ልክ ምናምን ነበረ። ወርቅ ገዝቼ ምናምን ተቀምጧል ምናምን እና የሄድኩበት አግባ የሚያሳምነኝ ነገር አለ። ግን ዞሮ ዞሮ የኔ ጥፋት ነው። ቦንጋ ሄጄ ወረቀት ላመጣ ሽማግሌዎቹ ትክክለኛ ያንተ ንብረት አለ ወይ ምናምን ብሎ ይጠይቀዋል። እኛ አካባቢ ትንሽ ሪስትሪክት ናቸው እና የሲስተር ድራፍት ቤት ነበር አለ። ይኸው እየሰራሁበት ነው አልኩኝ። ነው እሱ ማለት የቤተሰብ ነው። ቢያንስ ስራ አለው ብለን እንድናሳምን ወረቀት ይዘና ተብዬ ቦንጋ ሄድኩኝ። በ15ኛው ቀን በቀኝ አለችው እና ትደነግጣለህ። ግን ወሩን መጨረስ አለብኝ ቢያንስ ያን ወረቀት ለመውሰድ። ወሩን ጨርሼ ስመጣ ሺዝ ይሰማል። 15 ቀን አዎ አያሳምንም። ግን ስሸረሽራት የነበርኩት እኔ ነበርኩ ማለት ነው። እንደነገርኩ በብዙ ነገሮች እንዳታምንብኝ ያረኳት እኔ ነኝ። ዞሮ ዞሮ ቆረጠልኝ። ይዛን ማለት አጽናናኋት ራሷን። በቃ በእኔ ሰበብ መካሪው በፊት ራሴን ካላጠፋው ምል ሰውዬ መካሪው አንድ መድኃኒዓለም ይረዳል ነው። ምን ሁኝ ብለህ እኔ ጊዜሽን ስለፈጀው ቸኩለሽ አትግቢ
የልህ ውሳኔ የኔን ፍቅር ታውቂዋለሽ፣ ግን በዚህ ምክንያቱ ልለውጥልሽ አልቻልኩም አውቃለሁ። ከቤተሰቦች ጋር ያለውን ነገር ምናምን ብዙ ነገሮች መስዋዕትነት እንደከፈልሽ አውቃለሁ። የኔ ጥፋት ነው፣ ግን በቃ ትንሽ ጊዜ ውሰጂ። የወሰንሽው ውሳኔ ልክ አይደለም፣ ከኔ ጋር ሆኜ ልጅ አይደለም፣ ግን በቃ ተረጋጊ እና መክሪያት ቢሮ ድረስ አቅፊያት ምናምን ይዣት ሄጄ ገብቼ ወደ ቤት ሴት ደወለች ቤት ሲስተር ጋር ይቅርታ ብሎኝ ሄደ ራሱ ሊያጠፋ ነው እንዴ ያለቻት። እና እኔም ቀጥታ ሄጄ ቤተሰብን ነው እነሱም ስለሚጎዳው አያቴን ሄጄ ይቅር በይኝ የኔ ጥፋት ነው፣ እኔ መጥፎ ልጅ ሆኜባት ነው፣ የእሷ ጥፋት አይደለም አልኳት። ሲስተርን ሄጄ እንደ ወንድም አላስከበርኩሽም፣ እንደ ፍቅረኛም እሷን አላስከበርኳትና የኔ ጥፋት ነው የተለያየንበት እና የእሷ ጥፋት አይደለም ብዬ ጠፋሁ። ከዛ ሀገር ጠፋሁ ነው ከጫንጮ ጠፋሁ። ግን በጣም it was so painful በቃ አይ ነው ይከብዳልና እረዳሃለሁ። ይሄ የትክክለኛው የበረሃው የምትለው እንዴት ብለን ዱርዬው ይድነቅ የመጣው ያኔ ነው። ሌላ ይድነቁ ሂዲ ሌላ ተስፋ ቆረጥክ ነው። አንደኛ የገነባ ሁሉን ነገር ነው የምትነደው። ሁለተኛ የምትወደውን 13 ዓመት የኖርክለትን ነገር ነው ያጣው። ኦልሞስት የእድሜ እኩሌታ የኖርክለትን ነገር ነውና ከዚህ በኋላ ምን ይታያል? ባዶ ነው የምትሆነው። አሁን ብሌም የምታደርገው አንድም ሰው የለም ራስን እንጂ በራስ ምክንያት። ግን ፈርዘር ለመሄድ ደግሞ ሲቪም ብታየው አይጤ በላው ነው የሚመስለው። እዚህ ጋር 6 ወር እዚህ ጋር 1 ዓመት ምናምን እዛ ስትለኝ ሮጬ ስመጣ የሆነ ነገር ስል ብቻ የሆነ ቦታ እንኳን ለመቀጠር ብታስብ በሙያው የሰራ ነው የሚለው። እኔ በሙያው አይደለም የሚመስለው፣ መስሪያ ቤት የረገጠ ነው የሚመስለው። የሀገር ሲቪ ነው ያለው ገብቷል። የስራ ልምዱ የሰራ ሳይሆን በቃ መስሪያ ቤት የረገጠ ነው የሚመስለው። እና ያ ሲቪ ደግሞ አያስከብርም። ከባድ ነው የሚሆነው። ምን አይነት ብሄር ቢሆን ኖሮ ነው ሴት ላይ ያደረግም ተብሎ የሚታሰበው። እና ፋይናሊ ቤተሰቦች ጋር ወደኩኝ፣ አክስቶች ጋር እዚህ አዲስ አበባ ያሉ አክስቶች ጋር እና 24 ሰዓት 7 ቀናት በሳምንት 30 ቀናት በወር እጠጣለሁ። ሰው ነው የሚቀይርልኝ። ይድን ያለ ዙዱ የሚያጣጣ አይ ቲንክ ያኔ ራሱ መድኃኒዓለም ጠብቆኝ እንጂ ምግብ የምበላበት ጊዜ ትዝ አይለኝም። በጣም እጠጣለሁ። አሰክርም አሁን ነው ያኔ ምን እንደነበር አላውቅም። አሰክርም የለም በስነ ስርዓት ነው ማውራ ምናምን። ከኔ ጋር ያለ ሌላ መንፈስ ይጠጣው ነው ልጠጣው አላውቅም። ያውም እኮ ብታይ ቀጫጫ ነው እንደዚህ ወላም ያለ ነገር የለ ቀጫጫ በቃ ነፍሰ ቀጭን። ግን በቃ እንደዛ ሆነ ላይፍ እና ቤተሰብ ለኔ መሳቀቅ ጀመረ። በቃ እንደዚህ ተምሮ እንደዚህ ሆኖ እንዳይናገሩኝ ይፈራሉ፣ እንዳይተጉኝ ሊያጡኝ ነው። አሁን የሆነ ደሞዝተኛ የነበረው ትልቅ የነበረው ህፃን ልጅ ሆንኩኝ ማለት ነው። እንደ አዲስ ሌላ ዓለም ሌላ ማላውቀው ሰው ሆንኩኝ። ፋይናሊ ቀበሌ ያለኛ ሰፈርና ቀበሌ እየጠጣን ሲኖር ትጋብዛለህ። በብዛት ደግሞ ይኖረኝ ነበር ብር። ስታጣ ደግሞ የሆነ ሰው ነው የሚጋብዘው እና በተከታታይ ቀናቶች ብር አጣሁ እና ምናምን ብሎኝ እንዲጋብዘኝ የነበረው ስንሄድ ብር የለኝም። በቃ የሚጋብዘውን ጋብዞ ወጣ እና ማውቃቸው ልጆች ምናምን ተውኝ ማለት ነው። ቼክ አላረጋሉ። ከዛ አስተናጋጆቹ ያቁኝ ስለነበረ በራሳቸው ሊጋብዙ አመጡ። እዛ ደግሞ ድራፍት ቤት ምናምን ደግሞ የሚንጠባጠው ምናምን የሚቆይ ምናምን ነገር አለ እና አይ ቲንክ ፊል አድርጌዋለሁ። ምክንያቱም ድራፍት ቤት ሰርቻለሁ ሲስተር ጋር። እሱን ጠጣሁኝና በጣም አመመኝ። ቤት ብሄድ ችግር ነው። ቤት ብሄድ እና ዮሐንስ ማርያም ቀጥታ እዛ ነው የሄድኩት። በቃ ከሞትኩም እዛ ቤተክርስቲያን ጫፍ ነኝ። በጣም አመመኝ በጣም ምክንያቱም የረጅም ጊዜ ጉዳት አለ ምናምን። ከሞትኩም በቃ እዛ እንዳያረጉኝ ብዬ ገብቼ ማርያም ፊት ለፊት ዮሐንስ አለ፣ ከጀርባ ማርያም አለች። በቃ በሩ ላይ ጮሃለሁ፣ ሰው ይሰበሰባል። በቃ እኔ ልጅሽ አይደለሁም ምን አድርጊ ነው በቃ የምናገረው ነገር እንደ ጓደኛ ነው። አዎ ቀን ነው ቀን ምናምን ብዬ ምለውም ብዬ ወጥቶልኝ እዛው ተኛው። ስነሳ የተወሰኑ ሰዎች አሉ እና አንድ አባት አሉ። ከዛ አይዞህ ተረጋጋ ምናምን ብለው አሳለሙኝ። መናፈሻ ነገር አለች እዛ ጋር ወሰዱኝ። ልጄ ሰውነት እንኳን ሰው አይልም አሉ።
የመጠጥ ሆናን ሽታ መጠጥ ሽታ ብዙ ነገሮች ምናምን ግን ያልካትን ብትሰማ ማርያም ይቅር ምትል ይመስላል ያሉ ምን ብያታለሁ ረስተዋል አላቅም ፔኑ አለ ይሄ ሜንታሊ ልክ አይደለም ምናምን ይቅር ምትል ይመስላል አሉኝና ያኔ አይታየኝም የተፈጠር ነው እንግዲህ ይቅር ለመባባል ካልሆነ ሊያጠፉን አልፈጠሩንም በቃ ስፍጥናዬ እንደ እምነት እንዳለው ሰው አይደለም ግን በሰዓቱ የጨነቀኝ ሰዓት ሄጃለሁ የምርም ለምኛታለሁ እና የምናገረው ነገር ለሳቸውም ትንሽ ኦድ ነው የሆነ ተስፋ እንደቆረጠ አይነት ሰው ነገር ግን የሚናገረው ንግግር እውነት ያለው ሰው ደግሞ ሙሉንም ስለሰሙት ዛስጮህ የነበረው አዝኖልኛልም ምናምን እና ከዚህ በኋላ ስጠጣ ጸበል ትዝ ይበላል ጸበል ምን ያደርገኛል ጸበል አልገባም ምናምን አልኳቸው አይ ጸበል ቢሆን የብዙ ሰው ጸበል እየጠጣ ነው ያው ለመባረክም ብዙ ስትወስድ ህመም ይሆናል እና ነገ ልጅ ስትወልድ ምናምን አሉ እንዴ ነገ ልጅ ስትወልድ የምትነግረው ታሪክ ይኖርህ እና ሂድ ነጻ ስትሆን ተመለሰ ትመጣለህ አሉ ምንድነው ምናምን ብዬ ሄድኩኝ በሳምንቱ ምናምን ድሮ ተማሪ እያለን ማስረዳው ልጅ ኮምፒውተር ምናምን አንዳውት መሰጠው ልጅ እና ፍሬንድ የድሮ ዩኒቨርሲቲ ጓደኛዬ ነው ከሆነ ሆቴል ወጥቶ ሰው ሊቀበል ምናምን እያለ እኔ ደግሞ እዛ አካባቢ ጠጥቼ ምናምን ውጭ ላይ የሆነ ነገር ያደረኩ ምናልባት መናገር ከሌለብኝ ብዬ ነው አየኝ ማለት ነው እና ሾክ ነው ያደረገው እሱ ነው እሱ አይደለም ምክንያቱም በቃ ፌስቡክ ላይ የሚያየው ነገር አሪፍ ነው ነጮች ጋር ይሰራ ነበር ሆላንዶች ጋር ጣሊያኖች ጋር ሰራ ነበር ምናምን ብዙ ነገር አይቷል እሱ ነው እሱ አይደለም በቃ ድሮ የሚያቀኝ እኔነቴና ዛያየው ግራ ገብቶታል እና መጥቶ ሲያናገር የት ነው ማቀው እያልኩ ነው በጣም ተለውጧል ወፍሯል ምናምን ብሩኬ ነኝ ምናምን አለኝ ሰላም አልኩት ምናምን ግባ ምናምን አለኝ ተጫውትን በላን ጠጣ ምን ተፈጥሮ ነው አለኝ ምን ተፈጠረ አልኩት ያ ማለት ገጽታ ያስታውቃል ያውታል በፌስቡክ ላይ የሚያየኝ አሪፍ ነገር ላይ ነበርኩ ልጅ የሰውነት ዲፈረንስ ኖሮ ምናምን አይደለም ያየኝ ቦታ ግን ደስ አላለሁ ምናምን ተፈጥሮ ነው አለኝ ያው ስታረግም ምንም አክቲቪቲዎቹ ይናገርና በቃ አሁን እንፈልገው አልኩት ማንነቴን ረስቼ የሆነ ቦታ ተደብቄ መስራት ነው ትራክተር መንጃ ፍቃድ አውጥቼ ነበር በሆነ አጋጣሚ አብራ ጎዳና ትራክተር መንጃ ፍቃድ አውጥቼ ነበርና በቃ ቀን ስራም ቢሆን አንተ ያለበትን አውቃለሁ ሙክራዝ እንደሆነ ወሰደኝና ከዜሮ ልጀምር ከዛ ቤተሰብ የለኝም ምን የለኝም ማቀኝ ሰውኝ እዛው ፕሮጀክት ውስጥ ልኑር ልክ እንደ መታሃራ ወንጭ ምናምን አካባቢ ካምፖን ከተማ እንደሆነ የለም ያም ሲቆረቆር ኦፍ ኮርስ እንደዛ እንደሚሆን አስቤ ነውና በቃ ልኑር አልኩት ግራ ገባው እውነትም አልመሰለው በቃ ለማንኛውም ተረጋጋ ጠጣ ምናምን ያለ ተጫወትን አጠጣጤ ልክ አይደለም ኖርማል ነው ማወራው ግን ኦቨር ነው ወስዶ እልም ነው መጣ በቃ የሲንግል ብርጭቆ እንደዚህ ነክቼ አሻራ ካለው ቆሽሿል ስለዚህ ሞቀ ነው የሚባለው ሞቀ ነው የምትለው እንዳይሞቅ ላጣ እነሱ የተጫወቱ ምናምን ቺል ለማድረግ ነው እነሱ እንትን የሚሉት የኔ ሌላ እንትን ነው ያለው ሽንት ቤት እንኳን ስገባ ያየኝ የት ነው የሚሄዱ ይላል በቃ የግራ ይገባ እንደን በ15 ቀን ምናምን እሱ እዛ ተመለሰ ደወለልኝ ቶሎ ድረስ ምናምን አለኝ ከዛን እሱ ጋር በቃ ሙቭ አደረኩኝ ዋው እዛ ሄድኩኝ ጠረፍ ነው አዎ ሀና ሙርሲ የሚባል ቦታ ነው ያለው ኩማ የሚባል ሳይት ነው ከዛ በኋላ ነው የሄድኩበት ጠረፍ እንጂ ትንሽ ቢያንስ 150 ኪሎ ሜትር ወደዚህ ገባ የሚል ከኬንያ ድንበር ወደዚህ 150 ኪሎ ሜትር ሀና ሙርሲ የሚባለው ሄድኩኝ 180 ብር ደሞዝ እንደው የሱ ጓደኛ ስለሆንኩኝ ቢሮ አስገባኝ እንጂ ሌሎቹ ስንት መሐንዲስ ነበር 50 60 መሐንዲስ አለ እንደ ታይም ኪፐር እንደምናምን ረዳት አሲስታንት ኢንጂነር ተብሎ የሚያገለግሉ ሳይት ላይ የሚቃጠሉ እንደው የሱ ጓደኛ ስለሆንኩኝ እንደው ለታም ተቆጥሮ እዛ ካምፓስ የነበረን ነገር ቢሮ የሱ አሲስታንት አደረገኝ አሲስታንቱ ሆነ ነው 180 ብር እኔ ደግሞ ሪሊፍ የምንደው ርቅ ያለው በቃ ራሴን አለማግኝቻለሁ ይቀላል ርቃል በደንብ ነው እንጂ ያራከው የሚገርመው መጠጡ ተከትሎ ይመጣል
ውሃ 17 ብር ነው። ሀረር ቢራ 2 ሊትሩ 17 ብር ነው። ሀረር ቢራ 14 ብር ነው። ሀረር ይቀንስላ በቃ ይርኔ ስንት ከፈለ መባል ተጀመረ። እንደው ጫረው ነው የምንለው። ኩይሳዎች አሉ ካፌዎች ስትበላ መዝግበህ ነው የምትበላው። እና እኔ ስከፍል የቢራ ይገርማቸዋል። ወር ላይ ነው ያውም እኮ ረጅሙን ሰዓት ስራ ላይ ውዬ እኮ ነው 300-400 ቢራ ምናምን ስከፍል በቀን ነው ኖ አይ በወር ነው እንጂ በቀንማ እንዴት በቃ ስራ ግፍ አለ። ማታ ግን ራስ ስበላ ምናምን ቁጭ ትላለህ 1-2 ትላለህ። ሁሉም እኮ ይላል። የኔ ይለያል። በቃ ከገጠምኩ ነው። እነሱ እንደው በቃ ሰዓት ሄደን ያገባ ምናምን ነው የሚሉኝ። በጣም ነው የሚወዱኝ ኩይሳዎቹ፣ ግን አይናገሩም ስለምትከፍላቸው ምናምን፣ ግን ያዝኑልሃል አንዳንዴ። እዛ አሪፍ ጊዜ አሳለፍኩኝ። በቃ የራሴን የማይበት ጊዜ አሳለፍኩኝ። ግን ሱሳሶቹ እንዳሉ ናቸው፣ እጥፍ ናቸው። ነገን አላስብም። ላይፍ ነው ብዬ ማስቡ ራስህን አገኘበት ወይም ከዚህ አስበህ ሄድ ከዋላ አይደል ይሄ ድብቅ ብሎ የሆነ የራሴን ፌመስ ሆንኩኝ እንጂ መደበቅ የሚገርም ጠጪው ልጅ እየተባለ ፌመስ ሆንኩኝ። በቃ እዛ የመዝናናት ጥግ እስክትባል ድረስ። ስራ ደግሞ በዛው ልክ ነው። ቢሮ ላይ ስራ አስጨብጨበን ነው የምንሰራው። ስራ ስትዝናናም እንደዛው ነው። የሚገርም ነገር ከሴት ጋር መጠጥ ሱስ እንዳላይ ብሎኛል ጓደኛዬ፣ የራሴ ጓደኛዬ። ቶፕ የሆንኩት በሱ ነው ባስጠነቀቀኝ ማለት ነው፣ በመጠጥ። አዎ ከዛ 19ና 20 ሳይት የሚባል አለ እና አንድ ጓደኛችንም አብሮ ነው የተማረ። እስቲ እሱ ካስተካከል ሂድ ብሎ እዛ ሸኝ። ሌላ ሳይት፣ ያ ሳይት ነው ጥርጊያ ገብተን እነዚህ ከአፈሙዝ ጋር የተፋጠጥንበት አጋጣሚ እና ወደዛ ሳይት ሄድኩ። ፎርማኑ ሰርቬም ነው ምንም ነው ብቻ፣ ምናልባት ለፕሮፋይሉ ካልጠቀመ ስሙን ማንሳት እንትን አያስፈልግም። እና ፒካፕ ተሰጥቶናል እና ዶዘር አለ። ጠርገን ነው እየገባን ያለ ነው። ያ ፒካፕ ምንድነው ምሳ ነው የሚያመጣው። ጠርገን መግባት ምንድነው መንገዱ? ይሄ ሙሉ ቡሽ ክሊሪንግ የሚባል አለ። የሆነ ሳይት ኮኦርዲኔት ይሰጣል እና እንዳለ አዳም ከተፈጠረ ጀምሮ ድንግል የነበረ መሬት ነው። ስለዚህ በኮኦርዲኔት መሰረት እየጠረክ ነው የምትገባው። ይሄ ቆንጥሩ ምኑን ግራሩን ክሊር አድርገህ ነው የምትገባው። አክሰስ ሮድ እየሰራ ነው የምትገባው። ለዛ ደግሞ የሚያስፈልገ አንድ ዶዘር ነው። በቃ ዶዘር እየጠረገ መንገድ ካስተካከለ በኋላ ነገር ሄደር ምናምን የሚመጡት ሌሎች ማሽኖች የሚመጡት ከዛ በኋላ ነው። ለዛ ደግሞ የሚያስፈልገው ምን ነው? አንድ ላንችማን፣ አንድ ፎርማን፣ በቃ ከዛ ሰርቪስ ነው የሚያስፈልግ እና ሰርቬ እሱ ስላለ ሰርቬሩ ፎርማንም ጭምር ነው እሱና እሱ ነው ሎኬሽን ይሰጣል። በዚህ አድርገህ ምናምን የሚልህ እና መኪናው ይዞት ጠፋ። ፒካፑን ኛንጋቱ የምትባል ከተማ አለች። ነካው እዛ በቃ ፈታሊል ምሳ አልመጣልንም። ያዝነው ላንችማን ማለት ምሳ አምጪ ነው። ኦኬ። እና የእንትን ቋንቋ ነበር ይመስል ሳይት ላይ ብዙ ቋንቋዎች አሉ እና ጠፋ እሱ። እሺ ከዛ ደወልኩለት። ዶዘሩን አዙራችሁ ይዛችሁት ነው አለ። ዶዘር ማለት በሰዓት የሚብላው ሊትር ቢያንስ 1000 ምናምን ብር የሚከራይ ነው። ነዳጁን እኔ ከኔ ጋር ሳይንስና እኔ ግጭት። ያንጋቶ ድረስ ነው የምትሄድ? ኖ አይ እዛች ፋብሪካ 5 የምትባላለች። ኦኬ አይ ቲንክ 4-5 ኪሎ ሜትር ብትሆን ነው። ቅርብ ነች። እንዲህ ስታያት ቅርብ ነች። ያው ለጥ ያለ አይደል? ስትሄድ ነው ችግሩ። እና ከኔ ጋር ከሳይንሱ ጋር ፍጅት ሆነብኝ። እንዴት አድርገህ ገንዘቡ አለ። በዛ ላይ ደግሞ እነዚህ ማሽኖች የሚነዱ አይደሉ። ወደፊት ከሰራ ወደ ኋላ እየመጣ የሚሰራ ምናምን ማሽን የሆነ ስንት ነው ማሽኑ ራሱ የተሰራበት አግባብ መኪና ሳይሆን ያው ማሽን ነው እና አያገለግልህም እንደዛ። እና ከሳይንስ ጋር ፍጭት በቃ ተውት ነው ያመጣለው አልኳቸው። እዛ ያለው ላንችማን እና ኦፕሬተሩ እና ያቺን 5 ኪሎ ሜትር እስከ ፋብሪካው ድረስ ሄጄ ላመጣ ማለት ነው። በእግሬ ምርጫ የለኝም። ያንን ማሽን ከማንቀሳቀስ ወይ ሁላችሁም አቁሙ ብዬ መሄድ ነው ያለብኝ። ስራውን ደግሞ ፈልገዋለሁ። ስራ ላይ አልቀልድም። ስለዚህ ሳክሪፋይስ መክፈል ያለብኝን መክፈል አለብኝ እና ጉዞ ጀመርኩ ማለት ነው። መሀል ላይ ውሃም አልቁናል። ጀሪካን ይዣለሁ። የተወሰነች አላት ብቻ ቀድቼበት ለመጠጥ ቀዝቃዛ ውሃ። መሀል ላይ መጡ ማለት ነው። ቀመለ መላውን አዳም መጣ ፊት ለፊት። ስንት ናቸው? 3 እንደነገርኩ ያሳለፉትን ላይፍ አስቡ።
እዛ የምኖረው ላይፍ የተሻለ አይደለም። ስለዚህ ራሴን ባላጠፋም ራሴን የሚያጠፉኝ ነገሮች ግን እያረኩ ነው። ቴዎሎጂም የተወሰነ ስለተማርኩኝ ኃጢአትነቱን አውቃለሁ። ልክ እንደ ይሁዳ ፈጣሪ ሊሸውደው ማለት ነው። ራስን ባታጠፋም እንዲያጠፋ የሚያደርግህን ነገር ማድረግ ገብቷል። ራስን ወደ ህመም መጣል መጠጣት፣ ያን ያህል መጠጣት ማለት ከባድ ነው እና ራስ ላለማጥፋት የወሰድኩት እርምጃ ጌታዊ ውሰደኝ ያልኩበትን ነገር አገኘሁት። ምክንያቱም እኔ ላይፍ በቅቶኛል ኦልሬዲ። በዛ ሰዓት ነው እንግዲህ መሳሪያ ደቅ ነው ባህል የፈለግኩት ተሰጠኝ፣ ተመስገን። እኔ ከምጠብቀው በኢሉዥን የሚነገር ምናምን የለም ነፍስ ስታደርግ ምናምን እሱን ነው የምጠብቀው እና በቃ ማወራውንም አላውቅም እነሱ ጋር። በዛ ጀሪካኑን ወሰዱ፣ ውሃ ጠጡ ምናምን ሄዱ። በቃ ያኔ ነው ተመስገን። አንተ የምር ቃል አውጥተህ ብቻ ያልኳቸውን አላውቅም፣ እነሱ ማወጡ። እኔ ከፈጣሪ ጋር ነኝ። በቃ በዛ ሰዓት ተመስገን ነው በቃ እንጂ እዛ ሄጄ ምን እንደምለው እንዴት እንደተሰቃየሁ እንደማስረዳው ምናምን እዚህ ያየኝ አይመስለኝም። ገብቷል። እና ከሱ ጋር ነው ያለሁት። እነሱ ሲያወሩ ምናምን የሆነ ነገር መበል ያልሽላቸዋለሁ። ውሃን ጠጥቶ ሄዱ። ስነቃ ምንም አልሆንኩም። ስራ ላይ አለው በህይወት ምናምን እየተበሳጨሁ ሄጄ ምሳዬን አምጥቼ ግን ውስጤ ከራሴ ጋር ያኔ ነው ክሊክ ያደርገው። ዜር ኢዝ ሪዝን ዛሬ ሞቴን ያልሰጠኝ አገኘኋት ስል ዜር ኢዝ ሪዝን። ያን ሪዝን ደግሞ መጠበቅ የኔ ግዴታ ነው። ለመኖርህ ምክንያት አገኘህለት? ምክንያት ሳይሆን ያቆየኝ ምክንያት ይኖረዋል። ያቆየት ምክንያት ይኖረዋል። የሆነ ቦታ ላይ የሆነ ነገር ጠቅም ይሆናል። ስቲል በ180 ብር ደግሞ መበሳጨት ነበረብኝ። ኦልሞስት 7 ዓመት የተበጣጠሰ ያልኩ ሲቪ 7-6 ዓመት ስራ ልምድ አለኝ። 180 ብር ደግሞ ስገባ መበሳጨት ነበረብኝ። ምንም ፊል አላደረጉ ገብቷል። መጓጓለትም ደሞዝ አይደለም ሊያኖረኝ የሚችል ነገር አይደለም። ግን ዜር ኢዝ ሪዝን። ከዚህ በኋላ ሰርቼ ጓደኞቼ በማስተር ሰርተው አላፊ ሆነው ልጆች ወልደው ምናምን ያሉ ሰዎች ናቸው። በቀና የምችለው በዛ ላይፍ ነው። ከዚህ በኋላ ከዜሮ ጀምሬ እንዴት ነው እዛ የምደርሰው? ግን ዜር ኢዝ ሪዝን። በቃ ያቆየኝ ምክንያት አለው። በቃ ራሴን ለማስተካከል ሞከርኩኝ። በጣም ሞከርኩኝ። የሆነ ሹፌር ከአዋሳ ጭነት ይዞ ይመጣልና ይነቃችሁ አንተን አለኝ። እና ስሜን ያውቁታል ስራ ላይ ምናምንና እውቀትን እየገደልከው ነው። ሰው ስለ አንተ የሚያውቀው የስራን ጥንካሬና እየሆንክ ያለው ነገር ልክ አይደለም። በስም ነው የሚያውቀኝ። እየሆንክ ያለው ነገር ልክ አይደለም። ብችል በቃ ራስን አስተካከል። ቢያንስ ቢሮ እንኳን ስገባ ለብሰህ ግባ። እኔ ጉዳይ የለም እዚህ ጋር ቲሸርት እዚህ ጋር ራቁቴን በሸበጥ ምናምን ነው የምገባው። አለቃ መጣ ምናምን መጣ ችግር የለብኝ። ስራዬን አይደለም ፈልገው ነው የምለው። ምክንያቱም ያን ሙሉ ሳይት ብቻዬን ነበር ጠርጌ የገባሁት። ብቻዬን ነው አንድ ለማድረገው ገብቷል። የስራ ችግር የለብኝ። ግን የሰራተኛ አይደለም ባህሪዬም እኔም። ከዛ በቃ ወደዚህ መመለስ እንዳለብኝ ገባኝ። በሆነ አጋጣሚዎች ሚዲያ ላይ ማልገጸው በሆነ አጋጣሚዎች ግን መምጣት ነበረብኝ። ሲስተር ወልዳ በጣም ወዳ ስለነበረ አናገናኙ እሷ ማግኘት አልቻለችም፣ ማናገር አልቻለችም። እኔ ደግሞ ብራዘርን አጥቻለሁ በሞት ፋዘርን አጥቻለሁ እና ማሳደገውም ልጅ ነበር ከድሮ ፍቅረኛ ገሱንም አጥቻለሁ እና ሞት በጣም ያስፈራኝ ነበር። ለእኔ ሳይሆን ለእነሱ እያለው ያልቁብኝ አይነት በቁሜ እየገደሉኝ ይመስለኝ እነሱ በሞቱ ልክና በቃ ያጠዋት ነው የመሰለኝ በህይወት እና በሲሚንቶ መኪና ነው የወጣሁት ከዛ ሳይት። ስንት ዓመት ቆየ በረሃው ላይ? 1 ዓመት ተኩል አካባቢ። 1 ዓመት ተኩል አካባቢ ስትቆይ ቤተሰብ ታገኝ ነበር? አላገኝም። ምንም ኮሚኒኬት አታደርግም? የት እንዳለ ያውቃሉ። ጓደኛዬን ነው ኮንታክት የሚያደርጉት። አሁን ያልኩኝ የወሰደኝ ጓደኛ እሱ ነው ኮንታክት የሚያደርጉት። ስለዚህ አንተም ስለ ቤተሰብ ሁኔታ አታውቅም? ታውቃለህ። ኮሚኒኬት አታደርጋችሁ? ልጅ ያልኩ እዛ ቤርኩኝ በተወሰነ ወራቶች ነው አረፍ የተባልኩት። ማሳደገው ልጅ ማለት ነው የነበረው። ከጥሉ አግኝተን የምናሳድገው ነበር ከቀድሞ ፍቅረኛ ጋር እና እዛ ሆኜ ነው የተነገረኝ። አፕዴት የሆነ ነገር ይኖረኛል፣ በሱ ዙሪያም ቢሆን ይኖረኛል። አይ ቲንክ ያኔ ቢያወሩኝም እኔ ትዝ አይለኝም፣ ትዝ ብሎኝ አያውቅም እንዳወራኋቸው ራሱ። በቃ የራሴን ላይፍ ነው የማስበው እና እንደማልመጣ ምናምን ስለማውቅ እዛ ድረስ እንደማይመጡም እርግጠኛ ነኝ። በነገር ላይ የድሮ ፍቅረኛ እዛ ያለው
ደወልኩኝ የሆነ ቀን ያውም መኪና ስጠኝ ብዬ ለምኜ ኔትወርክ ያለበት ቦታ ሄጄ ደወልኩ። ስደውል ሰርጓ ቀን ነበር። የሰርጓ ቀን ነበር። አታችመንታችን ያን ያለው ከ2 ዓመት በኋላ ማለት ከተለያየ ከ2 ዓመት በኋላ በቃ የሆነ ነገር ስትሆን ፊል አደርጋለሁ። የሆነ ነገር ዝም ብሎ ተሰምቶክ ነው የደወልከው? ደውዬላት አላውቅም። እና ላይ ሰርጓ ቀን ላይ ነበር ነገሩ እንዳለች ምን ሳይ ሰርግ ነው ዛሬ ነው ሰንበዲ ነግሮህ ነው የመሰለች። ታውቋለች እንደምደውል ለመሰለ የሆነ ነገር ስትሆን ፊል አደርጋለሁ፣ ደውላለሁ በፊት ላይ እዛ ከሜዴ በፊት እና የሆነ ቤተሰብ ችግር ሲፈጠር ወይ ስትጨነቅ ምናምን ፊል አደርጋለሁ። አዶን ነው አታችመንቱንና አይነት ተጨንቅ ያለው ምናምን ትለኛለች። እንደዛ እንባባል ነበር። የዛ ቀን ግን በቃ ላይፍ ትቼ አይደል የገባሁት። አንቀዥቅዥኝ ከሳይት መውጣት አልወድም። ጸጉር መቆረጥ ምናምን የለም እንደዚህ ነው ጺሜም እንትነኝ በቃ እንደነገርኩ ኖማዲክ በለኝ ራሱን የጣለ እንደዛ ነገር ነኝና ሰርጓ ነበር አታችመንቱ ያን ያለው ሰው የተወሰነ ነገር ሰርጌ ነው አለች። የሰርጓ ምን አልካት? ደስ ይላል። ግን አንደኛው እንጣላበት የነበረውን አይነት ሰርግ ነው ያደረገችውና መደገስ ምናምን አልወድም። አጀብ ያለበት ቦታ አልወድም ነው በቃ መልስ ቀለል አድርገህ ምናምን ኧረ ቤተሰብ ይፈልጋል ድግስ ምናምን ብላኝ ደግሞ ሳንቲሙ ነው የምታስበው። ኤኒሃው ሪዝን አይሆንም እንዳልመለስበት ሪዝኑ እኔ ነኝ መለያየታችን። ኤኒሃው እንደዛ ነበር ፊል አደርጋለሁ። ባወራቸውም ግን ቢግ ዲል ካልሆነ ማስታወሰው አልነበረም። ጤነኛ ያልሆነ ሰው እኮ ነው ኦልሬዲ የሆነ ሳይንስ ያውቃል የሆነ ኢንጂነሪንግ ያውቃል በቃ ሌላውን ነገር ተወው። እንደዛ ነበርና እዚህ መጣሁኝ ተመልሼ። አጠቃላይ እዚህ አዲስ አበባ መጠጥ ላይ ሱስ ላይ የነበርክበት በረሃ የገባህበት ከድሮ ፍቅረኛ ጋር ከተለያየ በኋላ በዚህ ሲቹዌሽን ውስጥ ምን ያህል ጊዜ ኖርክ? 3 ዓመት ተኩል 4 ዓመት። ከሱ በኋላ ነው በእህትህ ምክንያት ወደ አዲስ አበባ የመጣው? ሳይት ላይ አጠናክሬ ወደዚህ እንጣል ያን ያለችን ቀን ሰርጌ ነው ያለችን ቀን በቃ ጸጉሬ ልቆረጥ አልኩኝ። ምክንያቱም መኪና ተሰጥቶ ነው የምትቆረጠው ምናምን ነው። ሄደን ከአንድ ሹፌር ጋር ጸጉሬንም አልተቆረጥኩም። እዛ ሳይት ስትወጣ ትጠጣለህ ኦፍኮርስ ከተማ ትደንሳለህ ምናምን አልደነስኩም፣ አልጠጣሁም። ከዛን ተመልሼ እነሱ በቃችሁ እንሂድ ብዬ መመለስ መኪና ማሰማራው እኔ ነኝ፣ ኤቭሪቲንግ ማድረገው እኔ ነኝ። ግን ያው ላለቃ ማሳወቅ አለብን። እንግባት ተባብለን ስንገባ ተገለበጠ መኪና። ሀይ ፊል አለ መንገድ ላይ ሀይ ፊል አለና ተኛ መኪናው ፊሉን ስቶ ተኛና እኔ የለሁም ማለት አልመታኝም፣ አልሰከርኩም። ግን ቀራሲን አላውቅም። አልጠጣም? የዛን አልጠጣሁም። ጸጉርንም አልተቆረጥኩም። ምንድን ነው ያረከው? ሄድ እንሂድ አልኳቸው። ጸጉሬ መቆረጥ አለብኝ ነው እሳቤ። ግን በቃ ሉዝ ያረኩት ነገር የእሷን ነገር ብቻ አብሰለሰልኩት። ያን ቀን በዛ ላይፍ ውስጥ ነው በዛ ሪትም ውስጥ ነው አብሰለሰልኩ የነበረውና ምንም ለማድረግ ፍላጎት አልነበረኝ። በቃ እንዴት መርዶ ስትሰማ ቁርጥ ይልልሃል አይደል? አንዳንዴ እኮ ነገን ታስባለህ፣ ትመጣ ይሆን ምናምን ትላለህ፣ ወይም እስክታገባ ድረስ ልጠብቅ ትላለህ። ሌላ ላይፍ ለመጀመር ሊቆርጥልህ ይገባል የሆነ ነገር። ምክንያቱም የቸኮለችበት ላግባት ቶሎ ላግባ ምናምን ያለችበት ነገር ማየት አለብን። ብቻ በወቅቱ ብዙ ሪዝኖች ነበሩኝ። አሁን ዲቴል ማልነግርህ፣ ያኔ ግን በጣም ያሳስቡኝ። አሁንም ላስታውስ ብላቸውም አላስታውሳቸው። ቁርጥ ሲልልኝ በቃ ለመቀበል ራስን አዘን እንደመቀመጥ በለው የሄድኩት። ከዛ ነው እንግዲህ ከዛ ካለፍም በኋላ ብዙ ነገር አልፎ አዲስ አበባ የመጣሁት። አዲስ አበባ ስመጣ በቃ አጎቴ ያለ እስራኤል፣ እኔ ጋሼ ነው የምለው፣ ሀብታሙና ባለቤቶቹ አሉ። ልጃቸው አበደ ተባሉ ማለት ነው። ልክ አይደለም መጡ ከእስራኤል። አዎ ረጅም ዓመት መጥተው አያውቁም። እና ምን አለኝ መሰለህ፣ አንተ ማለት ገደል ላይ እንደቆመ ሰው ነው። ገደል ላይ የቆመ ሰው ምንም ሚንካው ምን መግባቱ አይቀርም፣ ነፋስ ሚንካው ምናምን ጫፍ ላይ የቆመ ሰው እና እውቀቱ አለ፣ ብዙ ነገሮች አሉ። አጋጣሚ እስኪያገኝና እስክገባበት ነው። እና አይ ነው እንደምትለወጥ ወደ መስመር ቀሷን ብሎ የተመልሶ ሄደው ጸበሉ ሰደው ምንም ቼክ አላረገኝም። ቆንጆ እሷን አለኝ ተመልሶ ሄደ። እንደዛ ሆኖ ማስተርስ ተማር አለኝ። እኛን ከፍላለናል ሁለቱ ማለት ነው። ለአንተ $50 አናጣ እንዳትመለስ በረሃ አሉኝ።
ማስተርስ ጀመርኩኝ። ተመረኩኝ። በምን ሰራ ማስተርስ? ፕሮጀክት ማኔጅመንት 37 ምናምን አለኝ የዋዛ እንዳልመስል ማስተርስ ላይ እና በቃ እነሱ በጣም ታገሉ። ተስፋ አልቆረጡብኝም ነበር። ዲግሪውም ላይ ያሉ ሃይስኩልም ላይ ያሉ እንደነገርኩ እዚህ ስመለስ እሱ ነበር የሚያስተምረኝ አዲስ አበባ ላይ ቱቶሪያል በፊት ብዙ ነገሮች ላይ ብቻ አሉ እና በቃ አቅምህን ያውቁታል በደንብ ያውቋል። እና ልመረቅ አካባቢ ነው እንግዲህ ቲክቶክ የተጀመረው። ፔፐር እየሰራው ነው። የአክስቴ ልጅ ነው እንደውም ሳይን አፕ አድርጎልኝ ምናምን ቼክም አላደርጉም። ኢቭን በጣም ነው የሚፈሩት ሳጠና ምናምን ቤት ምሳ ብላለ ማለት በጣም ነው የሚፈሩት። ሳነብ በጣም ሪስፔክት የሚያደርጉት ምንም አይነት ዲስትሪቢሽን አልፈልግም። ዲስተርብ የሚያደርገኝ ነገር በቃ የሆነ እንደ ንጉስ ላይ ተጨማልቄ ነው አክስቶች ላይ ያልኩት። ያደጉት አይደለም እንግዲህ ትልቅ ሽማግሌ ነው ማስተርስ የሰራሁት። በጣም ሰፖርቲቭ ነበሩ ብዙዎቹ። ኦልሞስት ኦል ኢን ኦል በጣም ሰፖርቲቭ ነበሩ። እንደውም ትንሽ ቀብጣለሁ እና ጆን ዳንኤልን አወቀው አይደል? እሱ ያኔ 70 ምናምን ሺህ ፎሎወር እያለው ፎሎ ያደራርጋል። በጣም ፖዚቲቭ ልጅ ነው እና ፎሎ ያደራርጋል። ይህን ተመልከቱ የኛ አክስቴ ልጅ ብሬክ አድርገበት እስኪ ትንሽ ና ይለኛል። እና ያው የምታየው ላይቭ ፍቅር ወይ ገንዘብ የሚል የ7ኛ ክፍል ክርክር ነው። ምንም እርባና ቢስ ነው የምታየው። ቀልዶች እንዲህ ፊኛ እንደዚህ አድርጎ ውሃ ሲያፈነዱ ምንም የህፃን ልጅ ነገር ነው እና ምንም የለውም። ኮንተንት የሚባል ነገር የላቸውም በፊት። እሱ ምን ያደርጋል መሰለህ ታለንት ያላቸውን ሰዎች ያስገባል። ዘፈን የሚችሉ ግጥም የሚችሉ ምናምንና ሰፖርቲቭነቱ ይገርመኛል። እና ይህ አፕሊኬሽን ምንድን ነው ለመረዳት እንደነገርኩ የበረሃ ሰው ነኝ። ብዙ ዓመቴን በረሃ ነው የኖርኩት። ቶሎ አትነቃም እንደ ቴክኖሎጂ ነገር። የእኛም ጄኔሬሽን ቴክኖሎጂ ትንሽ ደከም ያለ ነው። ትራንስፓረንት ላይ ነበር ከመጽሐፉ ወደ ቴክኖሎጂ። ካልኩሌተር ብርቅ የነበረበት ዘመን ፌስቡክ ካልኩሌተር ብርቅ የነበረበት ዘመን ላይ ነበር እና ትራንዚሽን መሆናችን ትንሽ ጎርቶናል መሰለኝ። ጠቅሞናልም ጎርቶናል አክቹዋሊ። እሱን እያየሁት ታፕታፕ አድርጎ ምናምን ይኖ ታፕ ምን እንደሆነ እና ያደርግልሃለሁ ማለት ነው። እና ለካስ ገስት ልክ ያለው አይ ቲንክ ኖቲስ አላረኩትም። እና ይርኒያችን እንዴ ነው አማን ነው ምናምን ይለኛል ማለት ነው። ምንድን ነው እያወራ ያለው? አታወራንም እንደ ይርኒ ምናምን ይለኛል። ዝም አልኩኝ። ኧረ ባንዲራሽን ሰቅለሽ ምናምን አለኝ። ደግሞ ያኔ የወታደሮች የምስራቁ ጦርነት ላይ ወተን የሊና ጸሎት ምናምን አድርገን አልነበር? ያኔ መድረጄ ተነስቼ እሱን ፎቶ መርጦ ነው ያደረገልኝ አክስቴ ፕሮፋይል። እኔ ነው እንዲ ያልኩኝ። ለሱ ሳይሆን ለራሴ ነው ያልኩት። አንተን ነው አለኝ ማለት ነው። በአካል ቢሆን እንደዚህ ማንን ነው የሚጠራው አይነት ነገር። ከዛ እስቲ ታለንት ምንድን ነው አለኝ። አክቹዋሊ አውቀዋለሁ ምን እንደሚሰራ እዛ ሙዚቃ ያላቸውን እንደሚያቀርቡት እያየሁ ስለሆነ ደስ ብሎኝ ነው። ሌሎቹን አልከታተልም እና እሱ የምከታተለው እዛ ነው። ጭንቅላቴ ላይ ዩኒቨርሲቲ ተማሪ እያለሁ ዳግላስ የውብዳር ልጅ የሚባል ዳኛ ሰፋ የሚባል ገጣሚ ነበር። ተማሪ እያለን ፍረሽ ላይ 40 ምናምን ደራሲ ያመጣው አስመርቋል መጽሐፍ የአዳም ስሞታ የሚል እዛ ላይ ማቃት ግጥም ነበረች። እሱን አልኩለት ከማንም መርጬ ከምንም አብልጬ ቅድሚያ እንደምሰጥሽ አውቃለሁ ታውቂያለሽ፣ ግና ወዴ ከሁለት ያልዘለሉ ምርጫዎች ተሰጡኝ፣ ከእሷ ወይም ከአንተ ማን ይቡት ተባልኩኝ፣ ቅድሚያ ለአንቺ መስጠት ስለለመደብኝ እሷ ትሙት ብዬ ራሴን አዳንኩኝ ይላል። እና ተመቻችሁና እንዴ ሪች የምትባል ልጅ ኮይን ስጩ 100 ኮይን እና እሺ እያለች ነው የሰጠችኝ ማለት ነው። እሷም ደስ ብሏት በቃ ለአንቺ የምግጠምልሽ አልኳት። እዛው መጽሐፍ ላይ ያለው ነው አጨራረሱ ምናምን ደስ ስለሚል የልጁ ሸምድጃቸዋለሁ። እሺ ገና ሕፃን ሳለች እናቷ ሲመክሯት እምቢ አይልምድሽ እሺ በይ ብለዋት በለጋ እድሜዋ እሺን አስተማሯት። ልጅቷም አደገች ምክር ተቀብላ ተጠይቃት ሁሉ እምቢ ላትልም ብላ ይህንን የአዳም ዘር እያስተላለቀች የእናት ምክር ሰሚ አለች እሺ እንዳለች ይላል። አንተ ጊፍት በሰጠው ትነቅረኛለህ ምናምን ተባለ። ብቻ ፈን ተደረገ። እንደን ይርኒ አትጥፋ ምናምን ማለት ጀመረ። በቃ 3 ሰዓት ላይ ብሬክ ሳረግ እሱ ጋር ለመግባት ደግሞ መጽሐፍ ምናምን ጀመርኩ እና ብዙ ሰዎች ፎሎ አደረጉ። 3000 ምናምን እሱ 70 ምናምን ሺህ እያለ ነው 3000 ገባው ማለት ነው። ልክ ፔፐሬን ሲጨርስ የት ልሂድ በቃ ፔፐሬን ጨርሻለሁ። ፕሬዘንት ማድረግ ነው የሚቀረኝ። ፉል ታይም ማየት ጀመርኩ ማለት ነው። ከዛ እንደነገርኩ አሁን ላይ እኔ ያሳለፍኩት የፍቅር ታሪክ እያሰብኩ ፍቅር ወይ ገንዘብ የሚል ክርክር ውስጥ ገብተህ ምን አይነት ሀሳብ እንደምሰጥ አስበው።
ማውራው ሀሳብ እንደዚህ አይነት ሰው አለ እንዴ የሚሉት እኔ ደግሞ እንደዚህ አይነት ሰዎች አሉ እንዴ ነው የምለው። እነሱ እግዚአብሔር አልተገናኝቶ እንዲህ እኔ ያሳለፍኩት ላይፍ የትኛው ዓለም ላይ ነው ያለሁት ነው የምለው። የከፈልኩትን ሳክሪፋይስ አውቀዋለሁ። እንዴት ነው የሚያስብ እቃ ቁስ እናንተን ቢያንስ ክርስቶስ ሊፈትን የመጣ ገንዘብ እንዲህ ከሰው ጋር የምታስፈጥ እኔ ጋር ያለው ነገር ሌላ ነው። አንተ ጋር ኤክስፔሪየንስ አለ፣ ንባብ አለ፣ ሌቭልክ እና በቃ ስልክ በውስጥ ይጽፉልኝ፣ አትጥፋ፣ ሁሌ እንወያያለን፣ ሲገቡ ይደውሉልኛል። ሌሎች ቤት ለመድኩኝ፣ የራሴን ጆንን ትቼው ሌሎች ቤት ለመድኩኝ። እና መጡ ሴቶች ደግሞ ወይኔ ድምፁ የሚሉ ከዛ እንግዲህ አላቅም ለሚዲያ አይሁን አላቅም። ባለግንበት ግን እኔ ባለኩበት በዛ ሰዓት ማን ያቀኛል ምናምን እነዛን ስልኮች ይጠቃቀማቸው ነበር ባያገኙ ሰዎች ምናምን። ኤኒሃው ወደ ራስ ማንነት የምትመለስበት ሰዓት አለ። ግን አልተሰራሁኝም፣ ወደ ኖርማል ማይንዴ አልመጣሁኝም። ከዛ ግን በቃ ለምን አትሰራ የሚሉ ሰዎች በጣም አስጨነቁኝ። ትላልቅ የሚባሉ ሰዎች ፑሽ አረጉኝ። ውጭ ያሉ ሰዎች በ24 hours ነው ማውራው ምናምን ከወይኔ ድምጽ ክሪቲክስ ያለው ትንሽ ቫልዩ ያለው ሀሳብ ደግሞ የሚሰጡ ምንድን ነው የምሰራው? የሆነ ሰዓት ላይ ምን ጀመርኩ መሰለ ሙዚቃ ውስጥ ያለውን ድሮ ማቃቸው በቃ የተጎዳ ምናምን የሚለውን እንዲህ እያልኩ ምናምን መስራት ጀመርኩ። ከዛ የደርሳት ህይወት ምናምን ደግሞ ጀመርኩ። ህይወቷን ለበጠበጥ ነው አይነት ነገር ከኔ ጋርም አይሄድም በሙዚቃ መስራት። ከዛ ይሄ ተውቶች አሉ አይደል ሊፕሲንክ ሆኖ ወንድና ሴት የተቀባበሉ ዱዌት አድርገህ የምትሰራው እሱም ሞከርኩኝ። አይሆንም ከኔ ጋር ተዋናይም አይደለሁ። ግራ ገባኝ። ስራም የለም ኦልሬዲ ተመርቄ ያለው በዚህ ፕሮሰስ ውስጥ ተመርቄ ያለው ስራም የለም። ግራ ገባኝ ነው የምልህ። ምን ልስራ? ፋይናሊ አንድ አየለ ነው ማን የሚባል ሰው ቺፕ እዚህ ውስጥ ተቀብሮብኛል፣ ደሜ በእንትን ነው የሚሸጠው፣ በሚሊዮን የሚሸጠው አማዞን ላይ የሆነ መጽሐፍ አለ ትሩ ፓይስ 314 ምናምን ሳይሆን 366 ነው ምናምን ያለው ሰውዬ አሜሪካ ደወልኩ ጓደኛዬ ጋር እስቲ መጽሐፍ ግዢልኝ አልኳት። ከአማዞን አለ አማዞን ላይ ግን ባዶ ነው። ኢቭን ለማንበብ እንኳን የሆነ ፔጅ እንደ ኢንትሮ ይሰጣል ማንኛውም መጽሐፍ ስገዛ እሱ እንኳን የለም ማለት ነው። ሰውየው ከሚያወራው ነገር ጋር ታይትሉ ብቻ ነው። ሰውየው ከሚያወራው ነገር ተገጣጠመብኝ። ለምን መጽሐፌ እንዲያሸጥ አድርገዋል አማዞን ላይ አግደውብኛል ምናምን ብሎ ብዙ ነገር ነው የሚያወራው ካየው ሰውየውን እና ይህን ሰውዬ ብዬ እንደዚህ ላፕቶፕ ከፍቼ ይኸውላችሁ አማዞን ላይ አለ የሚለው መጽሐፍ ደሙ እንደዚህ የሚሸጥ ከሆነ ታይፕ የሌለው ከሆነ ደሙ አሁን ዘምኗል፣ ለምን ደሙን ቼክ አናስደርግም? ሚዲያ ላይ ለምን አይቀርብም? መጽሐፉን ቢሸጥለት እንደዚህ ጂኒየስ ከሆነ ምናምን ብዬ ሰርቼ ለቀኩት። 80 ምናምን ሺህ ታየ። 300 ምናምን ኮመንት አለ፣ 200 ምናምን ወይኔ ድምፁ ነው የሚለው። እኔና ድምፄ እንዴት እንደምንጣላ ምን አይነት ድምፅ ኖሮ ነው ሰው ጋር ያለው ኤክስፔክቴሽን አይመጣልም። እና ግራ ገባኝ። በቃ እንዲህ ምንድን ነው የሚያወሩት? ደገምኩት። እኔ ሰውየው አሳዝኖኝ ነው ስቲል ደግሜውም ያው ነው። ይህን የሚያስደንቀኝ ሲኖር ነው የምሰራው። በቪዲዮ አይደለም የምሰራው፣ ኦዲዮ ብቻ ነው። ክብር ሳህለወርቅ ዘውዴ እንግሊዝ ሄደው ንግስት ባይሞቱ ጊዜ በባሳ ላይ ድም ተባለ ሰራሁት። ስቲል ድምፅ የሚል ኮመንት ነው ያለው። አንድ የአፍሪካ ኮንተንት ክሬተር ደግሞ 5 አስፈሪ አምባገነን የአፍሪካ መሪዎች ብሎ 5ኛ መንግስቱ ኃይለማርያም ነው ያደረገው። ያን ሰዓት ደግሞ በቃ አንድነቱ የናፈቀ ሰዓት ነው። ይሄ መበታተኑ የጀመረበት ሰዓት ነው። የምር እንጠለዋለን እንዳልኩኝ የሚወደድ ሰው እኮ ነው። ግን እንጠለዋለን። እስቲ ሀሳባቸው ስጡኝ። አሁን ወደ ሳላሰቡ ወደ ኮንተንት ሼፕ የሆንኩ ነው። ግን ሲያስደንቀኝ ነው የምሰራው። እዛም ላይ ድምፅ ነው የሚለው። ይሄን ነገር ቆይ እስቲ ላስብና ልስራ። በቃ ስራም የለም። አዲስ አበባ ለመቀጠር እቺ ኢጎ አለች። ማስተርስ ይዣለሁ። ይሄን ያህል ስራ ልምድ አለኝ። ወተር ነው ኦፍኮርስ እዚህ ላላገኝ እችላለሁ። ግን ሌላ ስራ እንዴት ልቀጠር? ቤተሰብ ድጋሚ 2ኛ ጊዜ አስተምሮ ማይሆን ስራማ አልሰራም። በራይን ጠብቃለሁ፣ እድል እደዋወላለሁ፣ ምን እላለሁ። ያው ተበተነ እኮ ተርሚኔት ተደረገ ምናምን ነው የሚሉ በብዛት። ፋይናሊ የዛ ሰዓት ማያቸው ቪዲዮዎች የሃይስኩል ተማሪዎች እንግሊዝ ሲያደርጉ ምናምን ነበር ማይሆን ነገር ክላስ ውስጥ ምናምን። ድሮ ደግሞ ተማሪ እያለን የሆነ ሰርፕራይዝ አድርጓት እዛ ያገባት በባንድ በጣም ብዙ የሆሊውድ አክተሮች የተሳተፉበት አይቼ ነበር። እና ሰርፕራይዚንግ ምናምን ብዬ ሰርች አደረኩና ዩቲዩብ ላይ የሚገርም ታሪክ አገኘሁ።
የነገስታት ዘር ነች። የሆነ ፓርክ ውስጥ ጎዳና ተዳዳሪ አይታ ሰዓት ስንት ነው አላት። እሱ ወዷት ነው። ሰዓት ፊት ለፊታቸው አለ። እሷም ስታየው አይኑን ወደደችው። ግን በቃ ጎዳና ተዳዳሪ ነው። መፍራት መነሳት ሲገባት ነገረችው ምናምን በቃ ነገ እዚህ ጋር እንገናኛለን ምናምን የሚል ታሪክ አላቸው እና ተጋቡ። አሁን የሚገርም ፍቅረኛሞች ናቸው። እሱን ጻፍኩት። አሁን እኔ የምፈልገውን እያገኘሁ ነው። ሀገር የምፈልገውን ነገር እያገኘሁ እዛ ጋር ቲኔጀሮቹ እያበላሹ ነው። በምን መንገድ ቲች ላደርግ የምችለው መምህርም ስለነበሩ ብዙም አይቻል ብዬ ስላሰብኩኝም ኦልሞስት እኔ ያረጀው ነው ይመስለኝ። ስቲልም አሁን የሸመገልኩት ነው ይመስለኝ አሁንም ቢሆን እና ያኔም እንደዛ ነው። ብዙ ስታይ እሱን 10 ሰዓት ነው የፈጀብኝ ስክሪፕት ጽፌ ሪከርድ ለማድረግ ታምናለህ? ቮይስ ሪከርድ 10 ሰዓት ሲበላሽ እንደ አዲስ ጀምሮ ትንሽ ሲል የሆነ ነገር ኤዲቲንግ ስለሌለ የለም። በምን ስልኩ ራሱ ይሞቃል። ላይፍ ብገባ የዛ ሰዓት ስልኬ ራሱ ላይፍ ከገባ ይግላል። ትንሽ ስልክ ነች። 10 ሰዓት እንደዛ ሰርቼው የዩቲዩብን ቪዲዮ አረኩና ለቀኩት። ወደ 300 ምናምን ሺህ ታየ። ቢግ አቺቭመንት በጣም በቃ ይሄ ነገር አሪፍ ነው። ይሄንን ፕሮፖዛል እያሳደድኩ ተማሩበት እያልኩ እንደዚህ ነው በቃ ሰራሁት ነው የምልህ። ያን ሰሞን የፖለቲካ ኬዝ ቢኖር ምንም ቢኖር አይመለከተኝም። በቃ ለሀገሬ የምመኘውን ብቻ ነው የምሰራው። ጦርነት ሲነሳ ለምን ከሚሉ ሰዎች አንጻር ወታደር ቴንክ ዩ ፎር ዩር ሰርቪስ የሚባልበት አሜሪካን እያየን እዚህ እርስ በርስ ለምን ማንም አያገኝም። ማንም ባለስልጣን ስተሰራ በሚመለከተኝ በአስተሳሰብ በእውቀት ይልቅ ትክክለኛ ሂስ ሰጥ ነበር ያኔ እና ይሄ ዲስ ነው የሚኖረው ወደምባል ተገባ። በቃ እና ያኔ ብር የለም እንደነገርኩ ምንም የለም። ፍሬንዴ ነው የሆነች መኪና እያለች 120 ሺህ ብር እኮ ነች የተገዛችው ምናምን አለኝ። የሰፈሩ መኪና እችን እንኳን ሳይኖረን ምናምን አልኩት። እሱም ብዙ ዓመት ሰርቶ ቁጭ ብሏል ምናምን እና እባክህ መኖር ነው እየኖርን አይደል አይነት ነገር አለኝ። ብዙ ነገሮችን ያየሁት አለ። በቃ የሚኖር ህይወት ነው የኖርን ነው የሚለውን ቅርጽ አስይዤ የሚኖር ህይወት ነው የሚለውን አመጣኋት ማለት ነው። ሶ የኔ ሆነች። ማንነቴ ለማሳወቅ ደግሞ ፎቶ ለጥፍ ነበር። ባክግራውንድ ላይ ፎቶ ነበር። ኦልሞስት በቃ በጀመርኩኝ በ2 ሳምንት 40 ሺህ ምናምን ገባኝ። ያኔ ጆን ዳንኤል 70 ሺህ ነበር፣ 140 130 አካባቢ ነበር። በጣም አክሰፕታንስ አገኘ። በጣም በመሀል እኔ ስራ ጀመርኩ። የ7200 ብር ስራ አገኘ። ጠጋቤም ተነፈሰ። ይህም ማስተርስ ነው የተገኘው ለስራ ቤት 7200 ብር አገኘሁ። ቲክቶክን እየተውት ሰው ለምን ጠፋ እያለ ምናምን መጣ። ግን እንዴት ነው እኔ እንዳውጥ ሰራለሁ፣ ግን በቀን አንድ አላጣም። ምንም ታሪክ ይሁን በቀን አንድ። ግን እንደ ድሮ ይሄ ፈርቱ ምናምን እየቀነሰ ምናምን መጣ። ዞሮ ዞሮ አሪፍ ነበር ኢንጌጅመንቱ። ኦልሞስት 150 ሺህ አካባቢ ነው ትንሽ ያስቸገረኝ። 150 ሺህ እስክደርስ ድረስ አሪፍ ነበር። ይህን ይመስላል እንግዲህ ቲክቶክ ታሪክ። ቲክቶክ በዚህ ጀመርክ። እንግዲህ ይህ የሚኖር ህይወት ነው ብለህ ጆን ዳንኤልን አገኘው? አዎ። አሁን መጀመሪያ ጊዜ ያገኘሁት እስር ቤት እያለ ነው። እሱ ይኸውልህ ብዙ ሰዎች ሰፖርት ሲያደርግ ስለነበረ አይደል ነው ያስታውሰኝ እስር ቤት መሆኑ ብዙ አውርቼታለሁ ስለሱ። እሱ ሲታሰር አንተ ኦልሬዲ ፌመስ ሆናል። አዎ እያለም ፌመስ ሆኛል። አልተገናኘንም። እስር ቤት ነው ሄጄ ያገኘሁት። የነገርኩት እዛ ነው። ግን ብዙ ሰዎች ሰፖርት ያደርግ ስለነበር ያስታውስ አላውቅም። አሁን በደንብ እንገናኛለን። የሚገርም ነው። ቲክቶክ እንግዲህ በተለይ አሁን ዜና እንደዚህ ኢንፎርማቲቭ ኮንተንት ይሰራሉ የሚባሉ ልጆች የሚመጣባቸው በጣም ብዙ ቻሌንጆች አሉ። መረጃ ስለሆነ የሚሰጡት ከማስታወቂያዎች ጋር ከምናምን ጋር የተያያዘ በጣም የሚመጡ ቻሌንጆች አሉ። ከሰሞኑ አንድ ጉዳይ አንተም ጋር ገጥሞ አይቻለሁኝ። ኢቲጆብስ ካልተሳሳትኩኝ ኢቲጆብስ ለሚባል ድርጅት ማስታወቂያ የሰራችሁ አንተና ሌሎችም ቲክቶከሮች ጭምር አንደኛ ሎጂካል አይደለም የሚል ነው። 1 ሚሊዮን ሰዎችን ወደ ዱባይ እንልካለን የሚል ማስታወቂያ ነው። 1 ሚሊዮን ወጣቶች ሪሊ ዱባይ ሄዶ ስራ ያገኛሉ ወይ? ሎጂካል ነው ወይ? ሪል ነው ወይ የሚል ሀሳብ አለ። ሁለተኛ ከዚህ ቀደም ሰሞኑ እያነበብነው ነበር። እንደውም የክስ ሂደት እነ ማራማዊት ማነው የቃናዋ ዳናዊት እነ ዳናዊት ማስታወቂያ ይሰሩበት የነበረበት ድርጅት አሁን ሰሞኑን የክስ ሂደታቸው ተጀመረ፣ መዝገብ መታየት ጀመረ የሚል ዜና እያየው ነበር። እና ይሄ የጉዞ እንልካለን እንልካለን የሚሉ ተቋማት ጋር ሁሌ ጥያቄ አለ። ኢትዮጵያ ውስጥ በተለይ ከሪል ስቴት
ከጉዞ ጋርና መኪና እናመጣለን ከሚሉ ተቋማት ጋር በጣም ብዙ ጥያቄዎች አሉና ከሱ ጋር በተያያዘም እነዚህም አጭበርባሪዎች ናቸው የሚልትን ተነስቶባቸው በጣም መነጋገሪያ የሆናችሁ እነሱን የሚተቹ ሰዎች እናንተንም ተጠያቂ እያደረጉ ይገኛሉና ምን ትላለህ በሱ ጉዳይ ላይ? እንዴትስ ነው የሚገጥማችሁ እንዲህ አይነት ነገር? ማስታወቂያውን አሁን እኛ እንግዲህ እኔ የሚዲያ ባለሙያ ነኝ፣ ጋዜጠኛ ነኝ። ረጅም ዓመት የሰራውበት ዘርፍ ነው ከ10 ዓመት በላይ እና የትም እዮሃም ምንም እንደዚህ በደንብ ስቴብል የተቋቋሙ ሚዲያዎች ሲሆኑ ማስታወቂያ ሲመጣ የምናያቸው ነገሮች አሉ። ብሮድካስት ህጉ የሚያስገድደን ሰነዶች አሉ፣ ህጋዊነቱን ምናምን የምናረጋግጥባቸው እና ኤጀንሲም ሆኜ ሰርቼ አውቃለሁ። የማስታወቂያ በየቴሌቪዥን በየሬዲዮ ጣቢያው ዲስፓች ስንሰራ ኤቭሪ ተቋም ይጠይቀናል። ያንን እንትን ከመድኃኒት ጋር ከህክምና ጋር የተያዙ ከሆነው እውቅና የሚሰጣቸው የሆነ አካል አለ። በእያንዳንዱ ሙያ ዘርፍ እውቅና የሚሰጣቸዋልና እውቅና ተሰጥቷቸዋል ወይም የሚል አለ እና ክሮስ ቼክ አታረጉትም ወይ? አሁንስ የገጠመው ነገር ምንድን ነው? ከኢቲጆብስ ጋር በተያያዘ እስቲ እሱ እናውራ። መልካም እንግዲህ ይህን በቲክቶክ ገጽ ገልጾ ነበረ። እንዴት መሰለ፣ ከዚህ በፊት ስራና ክህሎት ሚኒስቴር ማስታወቂያ ወጥቶ ነበር ወደ ውጭ ሀገር እንልካለን የሚል የተወሰነ ኮርስ ሰጥተው ኦንላይን አፕላይ አድርጉ ብዬ ሰርቻለሁ። ለምን እኔ ፍዳውን ነገር ያለው እኔ ላይፍ ስራ ማጣት ምን ያህል እንደሚያንገበግብ አውቀዋለሁ እና ያን መረጃ ሳገኝ ቶሎ ነው የለቀኩት ሰውን እንዳይቀድመኝ ብዬ እና ምን አደረጉት? ያን ወሰዱትና ቁጥር ለጥፈው ምን አድርገው ምናምን በቃ የስካመሮች ጎረፉበት ነው የምልህ። የአንተን ድምፅ የኔን ድምፅ የስራና ክህሎት ሚኒስቴር ውጭ ሀገር ይሄዳል የሚለውን ቆረጥ ቆረጥ እያደረጉ የስራና ክህሎት ሚኒስቴር የሚለውን አወጡና እንደዛውም የለቀቁ አሉ፣ ቆርጦም እንትን ያሉት አሉ፣ ኤዲት አድርገዋልና እነዚህ ሰዎች የት ነው ማገኛቸው? ጨነቀኝ፣ ምን ላድርግ ምናምን አልኩኝ። ብሩክ ኢዝ ማይ ቤስት ፍሬንድ ብሩክ ኒውስ ቪዲዮ ስራልኝ፣ ቶሎ ብለህ ቪዲዮ ስራልኝ። ለካ እሱም ሰርቶ ከዚህ በፊት እንደዚህ አጋጥሞታል። የስራና ክህሎት ሚኒስቴር ያው ቲክቶክ ላይ በጣም ሰፖርቲቭ ነው ወጣቱ፣ እንደሚወራው እንደሚባለው በጣም እንደደጋገፈው እና ሌላውም ያሳዝናል። እኛ ምናልባት ኦፖርቹኒቲ መጥቶልን ገንዘብ ማግኘት ቻለን እንጂ ሌላው ወጣት የሚጥረው እናውቀዋለን። እና ያን ማስታወቂያ ሰርቼ ሌሎች በጣም ተጠቀሙበት። 3-4 ነው በቃ እንዳትበሉ እንዳትሳሳቱ። እኔ የሰራው ሰራተኛና ክህሎት ሚኒስቴር ነው፣ ክፍያ የለውም፣ ኦንላይን የምትመዘገቡት በሁሉም ነው የሚጮኸው ነው የምልህ። እና ኮንተንቴ እሱ ሆነ። ፋይናሊ ለማስተባበል የምሰራው ኮንተንት ይሆንና በቃ ምን አገባኝ ሰለች። ቢሮ የላቸው ምን የላቸው እስካም ነው የሚያደርጉ። አየር ደውዬ ጠይቄያለሁ ምናምን እና እነዚህ ሲመጡ ኢቲጆብሶች ቢሮ አላቸው፣ ህጋዊ ናቸው። ንግድ ፍቃድ ላኩልን። የሚጠቅሰውን ምናልባት አታች ልታደርጉት ትችላለህ፣ እሰጥሃለሁ። ማማከር ስራ የሚሰሩት የቪዛ ማማከር እንዲሁም ጉዞ ማመቻቸት ስራ ነው የሚለው ንግድ ፍቃዳቸው። በደንብ ሰምተኛል። ማማከር ጉዞ ማመቻቸት። ምንድነው እናንተ ያሰባችሁት አለ። ከውጭ ሀገር አንድ አግሪመንት አድርገናል ከውጭ ሀገር ዱባይ ካለ ድርጅት። ስለዚህ እኛ እዚህ ፎርም እናስሞላችኋለን። ፓስፖርቱን ምኑ ምኑ አጀስት አድርገን ልክ ዲቪ እንደምትሞላው ከፍለን እንደምትሞላው ዘሴም ቲንግ ነው። እሱን እናደርግና እንልካለን። አፕሩቭ ከተደረገ ድርጅቱ እዛ ያለው ትኬት ፕሌን ትኬትና ቪዛ ችሎ ይወስዷቸዋል ነው ሀሳቡ። ለዛ ደግሞ መመዝገቢያ የሚሆን 500 ብር። ምናልባት ያ እድል እንኳን ካልመጣላቸው ሀው ቱ አፕላይ የሚለውን እናስተምራለን ነው። እና 1 ሚሊዮን ህዝብ ሲሉ እኔ ለምን 10 ሚሊዮን አይሄድም? ቱ ቢ ኦነስት በቃ ፕራውድሊ ነው ደስ ብሎኝ እንትን ያልኩት። ለምን ለእኔ 500 ብር ቢግ ዲል አይደለም ለእኔ። ትናንትና ቢግ ዲል ብዙ ጊዜ ነበር ስራ ለማግኘት የተጋጋጥኩት ጊዜ ግን አይተካልኝም 500 ብሩ። በጣም ደስተኛ ሆኜ በቃ ችግር የለውም ብዬ እንደውም ንግድ ፍቃዳቸው ምናምን ቼክ ራሱ ለማድረግ ፍቃደኛ አልነበርኩም ሀሳቡን ሲነግሩኝ። ከዛ ነው ጓደኞቼ ምናምን ሳማክር እንደዚህ አይነት ስካም ሊኖር ይችላል አሉ። ከነገ 500 ብር ወስዶ ምን አይነት ስካም ፐርሰናሊ ነው ያሰብኩት። ንግድ ፍቃድ አስልኬ ምናምን ሳየው የሚለውን እንዳለ አየሁት። ስለዚህ እንደ ማስታወቂያ ባለሙያ የምታየው ምንድነው ንግድ ፍቃዱ ነው። ህጋዊ አካል የሰጠው ከሆነ ህጋዊ ነው። እንደኔ ባለሙያ ደግሞ ማድረግ ያለብኝ ነው የምሰራው። እሱን አረጋግጫለሁ አላቸው። የተሰጣቸውም ፓተንት ያን ይገልጻል። ቪዛ ማማከር ጉዞ የንግድ ዘርፋቸው ኦፍኮርስ ያን ይላል።
እና ይህን ያህል እስካሁን መስሎ አልታየም። ከንግድ ፍቃድ ውጭ ያየሃቸው ማስረጃዎች አሉ ከመንግስት ተቋማት የተሰጡ? እኔ ምንድን ነው ያየሁት ህጋዊ ንግድ ፍቃድ ሲሰጥህ በምን ዘርፍ እንደምትሰራ ነው የሚያመለክተው። ከዛ ውጪ ምንም አይነት ነገር ያለ አልመሰለኝም በራሴ። አሁንም እንዳለ አላቅም፣ እውቅና ይሰጣቸው አይሰጣቸው አላቅም። ንግድ ፍቃድ ግን እውቅና እንደመስጠት ነው እኔ ማሰቡ እና ህጋዊነቱ ሌጋል ኢንቲቲውን ያየሁት ሰራሁት ማለት ነው። አይ ነው መሀንዲስ ነኝ አውቃለሁ። እቅድ ሲለጠጥ ሲያንስ ምናምን አውቃለሁ። 1 ሚሊዮን የሚበል ምንም የሚበል ይሳካም አይሳካም እቅድ አቅዷል ያ ድርጅት። እዛ የተፈራረሙበትን ወረቀት አሳዩን ምናምን ከዱባዩ ኤጀንሲ። በቃ ምንም አልመሰለኝም ነው የምልህ። እንደዚህ ያን ነገር ይመጣል ምንም አልመሰለኝም። እኔ ስንተኛው ሰው መሰለ? 4ኛው ሰው ነው የሰራሁት ማስታወቂያውን ስትሰራ። ከዚህ በፊት በጣም ብዙ ጊዜ ሰርተው ማንም ምንም አላላቸው። አሁን እኔ መግባቴ ነው ገብተዋል። በፊት ያችኛዋ ነገር አለች። እኔ ቢያንስ ቢጠይቁኝ እንኳን እነዚህ ህጋዊ ሰው አግኝቻለሁ። ስንቴ ለመሰደድኩ ብዙ ጊዜ ሞክረናል። ኦፕሽን ስታጣ የምትሞክረው ትሞክራለህ እና ህጋዊ ሰው ግን ማግኘት አትችልም። ህጋዊ መሆናቸው ምንም ነገር ይበጣ ጥያቄ ናቸው። ህጋዊ ሆኖ እስካም ያደርጋል አይ ነው አይመጣልኝም። እንደነገርኩ ሁሌም ለሀገሬ ፖዚቲቭ ነው የማስበው። እኔ በተሰቃየሁበት ልክ ለወጣቱም አስባለሁ። ከዛ አንግል ብቻ ነው ያሰብኩት። ደስ ብሎኝ ነው የሰራሁት። ዘን ልክ እኔ ከሰራው በኋላ ነው ነገሮች የጦዙት። በዚህ በዛ ምናምን ሌቦች ተደራጅተው ምናምን። እኔ ችግር የለብኝም ስድብ። እኛ ሰፈር ስድብ በቁና ነው ሲሰደብ ምን ሰማው። ግን ያው ቤተሰብ አለ፣ ህሊና የሚባል ነገር አለ፣ በማህበረሰብ ኖርም ምናምን አለ። እሱን ስለምናውቅ አትናገሩም። ሁላችን ውስጥ ብልግና አለ፣ ግን አንናገሩም፣ አናወጣውም። ያ ነው ሰብአዊነት እንዲሰማ የሚያደርግ ማሰብ ማለት እሱ ነው። በጣም ብዙ ስድብ እኔ የተረዳሁት ምን መሰለህ፣ በቃ እንከን ነበር የሚፈለገው ማለት ነው ከኔ። የኔ ፐርፌክሽን አለ እስካሁን ስራዬ ላይ። አንዳንዱ በፖለቲካ አቋም ላይመቸው ይችላል፣ የኔ ኒውትራል መሆን። አንዳንዱ የምትወደውን ነገር መንካቴ ላይመቸው ይችላል። አንዳንዱ ደግሞ ያንተን ነክቶ ፌመስ መሆን የሚያስብ ሊሆን ይችላል። የሶሻል ሚዲያው የተጨመላለቀ ነው፣ አታውቀውም። አንድ ሰው ላከልኝ፣ በጣም ማከብረው ሰው ነው ቪዲዮ የሰራው። አልኩኝ፣ ስድቡን ተቀበልኩት። ችግር የለብኝም ስድብ ለመቀበል፣ ስለማይገልጸኝ አለፍኩት። ሀሳቡን ስረዳ እውነት አለው ሀሳቡ። ኦኬ እነዚህ ነገሮች ሊሆኑ ይችላሉ። እሱን ያስኩት 2-3 ተደጋገመና እንዴ ይሄ ነገር እንዴት ነው በዛ ነገሩ እና ቢግ ፒክቸሩን በጣም ብዙ ሰዎች አሳዩ እና ህዝቡ የተረዳው ምንድን ነው፣ በ500 ብር ትሄዳላችሁ። 500 መመዝገቢያ ነው። ፎርም ትሞላለህ። ብትወርቅ እንኳን ወይም ባይመርጡ እንኳን ሌላ አፕላይ የምታደርግበትን ያስተምረዋል ነው ሀሳቡ። በደንብ ቪዲዮን ካዩ እንደዛ ነው የሚለው። ግን ያው ማስታወቂያ ስትሰራ ደግሞ የትኛው አትራክቲቭ ይሆናል ብለህ የምታመጣው ባኪን ፎርስ አድርገህ ስታየው እንደዛ ነው። ቫይራል እንዲወጣልህ ትፈልጋለህ። ካልወጣልኝ ምን ጥቅም አለው? እንደዛ አድርጌ ነው የሰራሁት። ሰው አልተረዳውም። ሶሻል ሚዲያ ደግሞ የማስተዋል ሁሉ ነገር የማየት እና መቀባበል እናውቀዋለን። ሶሻል ሚዲያውን አንተ 1000 ጊዜ ሀቅ ቢኖርህ ቀድመህ ክሌም ያደረገብህ ሰው ካለ ሂዝ ቦስ እናውቀዋለን። ኢቨን የሚያከብር ሰው ደውሎ እንዴት ነው ነገር ብሎ አያማክርም። እዛው ሚዲያ ላይ ፍርድ ቤት አለን፣ ዳኛ አለን፣ እስር ቤት አለን፣ ኤቭሪቲንግ ብዙ ነገር ሶሻል ሚዲያ ላይ አለና መጨረሻ ላይ ደነገጥኩኝ። ምክንያቱም ያሳዩኝ ቢግ ፒክቸር 1 ሚሊዮኑን በ500 ብር መቱት። የሆነ ሚሊዮን ብሮች አመጡ እስካምነው አሉ። ገብቷል። ለብሩ ሲሆን እንደዛ ነው። ለመላክ ሲሆን ደግሞ አይቻልም ብሎ ይነግረዋል። እዛው እኮ አይቻልም ይለዋል። ግን ስትከሰስ በዛ 500 ታይምስ 1 ሚሊዮን ክሱ ሲቀርብብህም ሲናገሩ እንደ ተሳክቶ እንኳን ይሄዱ ቢባል አችልም ይለዋል። ደግሞ እዛው እኔ ምንም ይሁን ምን ድናይ ለማድረግ አይደለም። ህዝቡ ልክ አይደለም ካለ ከህዝቡ ውጭ አትወጣም። እንግዲህ እኔ ከአንተ አንጠብቅም የሚለኝ ኮመንት ብዙ ነው። በቀን ያየሁበት አንግል ይሄ ነው የነበረው። ህጋዊነቱን አረጋግጫለሁ። ግን ሰው ደግሞ የተረዳው በዚህኛው መንገድ ነው። ሁሌም ፐርፌክት አትሆንም። እኔ ስህተት ለመቀበል ዝግጁ ነኝ። ስድብ ለመቀበል ችግር የለብኝ። እንደነገርኩ ወጥቶም ይቅርታ ለማለት ችግር የለብኝ። ዳሜጅ እንኳን ቢጠፋ ለዛ ዳሜጅ የመክፈል ችግር የለብኝም። ምንም አይነት ቢሆን ግን ዋናው ሰው ቢረዳኝ ብዬ ማስበው ሀሳቤ ነው። ቲክቶክ ላይ ያ ነገር የለም። በእርግጥ ሀሳቤን ይረዳኝ የለም። እኔው ያ ነው የተፈጠረው። ስለዚህ ወጥተህ ይቅርታ አልክ። ማታ ላይ ስቶሪ አድርጌ ፕራይቬት አድርጌ በለጠ መረጃ አሰባስቤ አገኛቸዋለሁ፣ በቪዲዮ እመጣለሁ አልኩኝ። ሰዎቹን ለማግኘት ጥረት አደረግን።
ሰዎቹም እነዛ ቪዲዮ የሰሩትን ሰዎች አዋሯቸው። ጭራሽ ሁለተኛ ቪዲዮ ሰሩ። ስለዚህ ነገሩ ኢንቴንስ እየሆነ ነው። አሁን እኔ ስሜ መጠበቅ አለብኝ። ማንም እኮ አይሰደብ፣ እኔ የምሰደቡ በቃ እኔ ይድነቅ እየተባለ የሚሰደቡ ሌሎች አሉ። ግን እኔ የምሰደብ ነው የምለጠፈው ምናምንና ሰው እኔ ጋር ለእኔ ያለው አክብሮት ለእኔ ያለው ፍቅር ነው የገባኝ። ክርስቶስ እንደዛ ነው የተረዳሁት። ለምን እዚህ ውስጥ ገብቶ ብሎ ኢሹ አድርጎኝ መናገሩ ጠልቶኝ አይደለም። ያን የገባኝና ሰው ውስጥ ይህን ያላለው ምንድን ነው ያልኩት። ብሳሳት እንኳን እኔን ለማረም የሄዱበት ርቀት እስቲል አንተ ራሱ ፊል እያረክ ያለው አሁን እስካም እንደሆነ ነው። እኔ ጋር ደግሞ ያለው ስሜት እሱ አይደለም ነው። መጀመሪያ ሰው ሲያስረዳኝ የገባኝ መንገድ ደግሞ እስካም አይነት ፊሊንግ አለው ሊሆንም ይችላል። ተረዳኝ። እኔ የመጣሁበትና ያየሁበት መንገድ ግን ይሄ ነው እንጂ እስካም እንደሆነ እያወቅሁ የምሰራው ወይም የሆነ ነገር አይደለም። ያ ቢሆን እስካሁን ድረስ ብዙ ማስታወቂያዎች ይመጣሉ ድና የምናደርጋቸው። ተረዳኝ። በጣም ብዙ ኤጀንሲዎች በጣም ብዙ ይመጣሉ። ኢቨን የሙሴን እያየ እንዴት አይማርም ያለኝ ሰው አለ። አልመሰለኝም። እንዴት ነው የሚመስለኝ? አሁን ገብቶሃል። ሲምፕል ነገር ነው። ፎርም መሙላት ነው፣ የሆነ ነገር ነው፣ እድል መሞከር ነው። ቲቪ እንከፍላለን እኮ ጀስት ላይክ ዛት ነው ያሰብኩት። አንዳንዴ ቀና ነኝ ጥሩ ነኝ ብለህ የምትሰራው ስህተት አይደለም። ኢቭን ሮንግ ቢሆን ድርጅቱ በራሱ መንገድ እኮ ይሄዳል ፕሩቭ ለማድረግ። እሱ የሱ ስራ ነው። እኔ ስራ ደግሞ የሚጠብቀኝ ህዝብ ከኔ ስላልጠበቀ ያን ነገር ክላሪፋይ ማድረግ ነው። ስለዚህ ከማስታወቂያ አንጻር ያለውም ጉዳይ ተቋርጧል ማለት ነው። ኦልሬዲ ቪዲዮ ፕራይቬት ካረቀው። አዎ ድጋሚ ቪዲዮ ሰርቻለሁ። ቢሮ ጠርተውኝ የሚያናግሩኝ በክብር በፍቅር የምናወራቸው ሰዎች ቪዲዮ ሰርቶ አየሁኝ። ያኔ በቃ ደነገጥኩ። ልክ እንዳልሆንኩ ገባኝ። ኢቭን አሁን ሰውየው እንኳን ልክ ቢሆን ያ የነበረው ሩመር ከኔ የሚጠብቁት አይደለም። ምክንያቱም እንደነገርኩ የስራና ክህሎት ሚኒስቴር አውጥቶ ብዙ እስካም ተሰርቷል። በራሴው የስራና ክህሎትን በሰራሁት ማስታወቂያ እኔ ታገኝ ህጋዊ ስለሆነ እስካም አይሆንም። የስራና ክህሎትም ኦልሬዲ የመንግስት ተቋም ነው አይደል? የመንግስት ተቋም ነው። ግን በዛ በድምጽ ተጠቅመው የሚበላ ህዝብ አለ። ያንተ ፕሮፋይል እንዳልሆነ እያወቀ እንኳን በውስጥ ቴሌግራም የሚያደርቅህ ህዝብ አይደለም። እኔ ነገርኩ 6-7 ቪዲዮ ሰርቻለሁ። እንዳትበሉ ሌላ ድርጅት ይሄ ኦንላይን የምትመዘገቡት ብዬ ስንት ሰርቻለሁ። በውስጥ መጥቶ አስበላኝ ስራና ክህሎት ብለ ይላል። ፕሮፋይል መለየት አይችልም ህዝቡ። ዞሮ ዞሮ ህዝቡ ጋር ግን ህጋዊነት ነው ህጋዊ አይደለም። በቃ ልቡ ላይ የሰጠ ቦታ አለ። እሱን ዝንፍ እንድትል አይፈልግም። የሚወድ ሰው ደግሞ የሆነ ፋውል ውስጥ እንድትገባም አይፈልግም። ሪስክ ያለው ነገር እንድትወስድ አይፈልግም። ዳትስ ዋይ ያን ያከበረ ህዝብ ደግሞ ወጥተህ የተፈጠረው ነገር አስረድተህ ይቅርታ መጠየቅ መቻል አለብህ። እኔ በዛ አምናለሁ። አንድ ቪዲዮ አይቼ ነበር። ጓደኛክ አንተ ሳታምንበት ለቁልቢ ተስሎልህ ነበር። ሶ ፔንፉል ታይም ነው። ስልክ ጠፋ፣ ተሰረቀና ላፕቶፔ ላይ ምናምን አሉ ፓስወርድ ኢሜሎች ምናምን አሉኝ እና ሀክ አረጉት ቲክቶክ እና በቃ የነበረኝ ፍራስትሬሽን የነበረኝ ጭንቀት ጌታ ሆይ ላይፌ ሚዘረብል እንደሆነ። ምክንያቱም መውደቅን አውቀዋለሁ አያስፈራኝም፣ ግን ልወድቅበት የነበረው ታይም ልክ አልነበረም። በቃ ገና ቀና ያልኩበት ሰዓት ነው፣ ገና ተመስገን ያልኩበት ሰዓት ነው። ሀክ ያደረጉኝና ሰማይ ምድሩ ተደበላለቀ። የት ነው አዳማ የጠፋው? ሰማይ ምድሩ ተደበላለቀብኝ። በቃ ባይዘው እሱ አሽከርካሪ ነው ሹፌር ነው እና በቃ መሆኑን ያህል ጭንቀቴን ያህል ምናምን ሌላ ነገር ውስጥ ልገባው ሆነ። ይርንዬ ገብርኤል አባቴ አሳፍሮኝ አያውቅም አለኝ። እኔ ዛኔ ምንድን ነው የሚያወራው ልጅ ክርስቶስን ነው የምልህ ብድር ነው የምታወራው በቃ ተወኝ አይነት ነው። ገብርኤል አባቴ አሳፍሮኝ አያውቅም። እኔ ዣንጥላ ይዤ አስገባለሁ። አንተም ግን አንድ ቀን እንደዚህ ብልሃል ምናምን እንደዚህ ብለኛል ብለህ ሄደህ አስገባ ነው ይለኛል። አቦቶኛውን ምንድን ነው የምታወራው ምናምን እያልኩኝ ጭቃጨቅ ነው ብቻ። በእነሱ ስልክ ነው ገብቼ የምሞክረው። እዚህ ደግሞ የሆነ ባለቤት ጩኝ ነበረች ያኔ ኢሜሉን ቼክ አድርግልኝ መጣ ምናምን እላታለሁ። በቃ ኢሜሉ ደግሞ እሷም ተሳስታ የሆነ ስናካካ ተዘጋግቷል ኢሜሉ። ቬሪፊኬሽን ሌላ ታሪክ ውስጥ ገብቷል። በቃ ኤቭሪቲንግ ጥምጥም ብሏል እና 24 አወርስ ሰጥቶናል። አንድ ቀን አደረን። የተለቀቀ ነገር አለ? አይ አይደለም፣ አክሰስ ማድረግ አልቻልኩም። ሀኪኔ ሴንስ ገብተው ምናምን አድርገን አክሰስ ማድረግ አልቻልኩኝ። ስትገባ ሪኩዌስት ሚልኬት ነው እዛኛው ኦልድ ፎን ላይ ነው።
ስለዚህ ማግኘት አልቻልኩም። ዞሮ ብቻ ሳይንስና ቴክኖሎጂ የሚሰሩ ምናምን ብቻ ብዙ ጓደኞቼ ፍሬንዶቼ ተደዋወልን። ተስፋ ቆርጠን ቁጭ አለን። ኦልሞስት ቀኑ እንደዛ ነው። ወደ 12 ሰዓት ማታ ላይ እስቲ ልሞክረው ምናምን ብዬ ገባ። አክሰስ ማድረግ ቻልኩኝ። 6 ሰዓት ነው የፈጀው። እሱ ጓደኛ ገብርኤል አባቴ አያሳፍረኝም ካልክ በኋላ 6 ሰዓት ነው የፈጀው እና ገብቶ እነሱ ሊያጽናኑ ምናምን ቁጭ ብሏል። ኦልሞስት 20 ደቂቃ ምናምን ዝም ብያቸዋለሁ። እያዩዋቸው እንደዚህ ዝም ብያለሁ። ግን የአባቴ ምን ሆንክ ምናምን ይለኛል። ኢሳያስ ይባላል በነገር ላይ ላይፍ ኦፍ ፊር በሚል ነው የሚታወቀው። እና ይህ የአባቴ ምን ሆንሽ ምናምን ይለኛል እና አላወራሁም። መጨረሻ ላይ ገባ አልኩት። 20 ደቂቃ በኋላ የኔ ገብርኤል አለ። የኔ ገብርኤል እምነቱ ገረመኝ። የእምነቱ ጽናት እኔ የት ነው ያለሁት ነው ያልኩት። አስበዋል። እንደዛ የሆንኩ ልጅ ታምር ነው አይደለ? አልገባ ባለክ መንገድ ነው የገባ። 24 ሰዓት ሰጥቶኛል ኢሜልን አክሰስ ማድረግ አልችልም ብሎ 24 ሰዓት ይሰጥ። እንግዲህ ሳይንስ ነው ቴክኖሎጂ ነው። 6 ሰዓት በኋላ ስሞክረው ከፈተ። ቲያሪ ተፈጠረውና ይዘህ ሄድክ? አዎ እንዴ እዛ ቪዲዮ ሰርቻለሁ በሩ ላይ ከኔ በፊት እሱ 2 ያስገብቷል። ጅቡቲ ሲሄድ ያስገባ ሲመለስም አስገባ። እና ብዙ ሰዎች ጓደኛህን ጸሎት ስለተሳልም በሉት ይልኛልና የእሱ እምነት ይገርመኛል። በገብርኤል ያለው እምነት በጣም ዲፕ ነው። አክቹዋሊ ቁልቢ ገብርኤል ስለሰሚ ነው። ኦፍኮርስ በጣም የሚገርም ነው። ቪዲዮን ያየሁት ጀስት ጓደኛ የሆነ ችግር ነበረ ለቁልቢ ተሳልልኝና ችግር የተፈታ ሰው ጥላላ አስገባ ሄጅ ያለው የሚል ቪዲዮ ብቻ ነበር ያየሁት። እና ይሄኛውን ታሪክ ሰምቻለሁ አዳማ ስልክ እንደተሰረቀና ከዚህኛው ጋር ግን አላገናኘሁትም ቪዲዮ ላይ ስላልነበርና እንዳልከውም ደግሞ በጣም ለመነሳት እያልክ እየተነሳ የሆነ ነገር ብራይትነስ እያየህ ያለበት ሰዓት ላይ ይሄ ያስደነግጣል። እንዳልከው በጣም ውድቀትን አይተሃል። ግን ያው አንፈልጎም አይደል? ብናየው የፈለገ አብረነው ብንኖር ከውድቀት ጋር ከተነሳን በኋላ ድጋሚ መውደቅን አንፈልግም። እና እንኳን እንግዲህ እግዚአብሔር ረዳ፣ እንኳን ገብርኤል ረዳ፣ ለእኛም ይሳልልናል። ጓደኛ ብዙ ጊዜ ይለዋሉና እኔ እኮ የሚጠበቅብኝ በቃ ለኢትዮጵያ ሕዝብ የተሳልኩ አንዳንድ ጃንጥላ እያስገባው መሄድ ነው እንጂ ሁሉም አሁን እየጠበቀኝ ነው ይለኛል። ልጅህን ክርስትና አስነስታል። ከፍቅር ማገገም በተለይ ካንተ የነበርክበት ፍቅር ማገገም ህልምን ያስለወጠ ፍቅር ነው። መሆን የምትፈልገውን መድረስ የምትፈልግበትን መሄድ የምትፈልግበትን መንገድ ኦልሞስት 360 ዲግሪ ነው ሺፍት ያስደረገ። ያን ሁላ የሆንከውና መጨረሻ ላይም ኢንጂነር ይድነቃቸው እባላለሁ ብለህ የደወልክላት በዛ ልክ ነው። ይሄ ሁሉ ላንቺ ነው ያልካትና ከዛ ፍቅር ህይወት አገግሞ ሌላ አዲስ የፍቅር ህይወት መጀመር ራሱን የቻለ በጣም ትልቅ ፕሮሰስ ነው። ሂሊንግ ሲስተሙ ከባድ ነው ብዬ አስባለሁ። እና እንዴት ወጣ አዲሱ የፍቅር ህይወትስ እንዴት ተጀመረ? አይ ቲንክ ፍቅሩ ሳይሆን የወጣው ይድነቅ ነው የወጣው። የድሮ ይድነቅ እንደነገርኩ ያኛውን ለመርሳት የሚሆን ተስፋ በመቁረጥ ብዙ ህይወት ውስጥ ገብቻለሁ እና ሞቱን የፈለገው ይድነቅ ህይወት ሲያገኝ ያን ሁሉ ነገር የረሳው ይመስለኛል። አሁን አንዳንዴ ከአሁን ካለችም ጋር እናወራለን። በሆነ አጋጣሚም በኔ ላይፍ ድጋሚ ቡልባር ጋር ነበርና ብሪፍሊ የምናወራው ባህሪ እንዴት መሰለ፣ ነገን አላውቀውም፣ የለኝም አይነት ነገር የለም። በቃ ዛሬን ልኖር፣ ደስታውን ብቻ ናፋቂ ነኝና አሁን ደስታ ፈላጊ ስለሆንኩኝ ብዙ ጊዜ ቲክቶክ ከጀመርኩም በኋላ ደስተኛ የሚያደርገኝ ቦታ ነው የምገኘው። የሚያስጨንቀኝ ምናምን ቦታ አልገኝም። ያንን ሳስበው እኔ ነበርኩ እንደምልበት ጊዜያቶች ብዙ ናቸው። ስለዚህ አይ ቲንክ የድሮ ፍቅር አብሮ የተነነ ይመስለኛል። ሚሞሪው አለ ኦፍኮርስ፣ ፔኑ ምናምን። አሁን ለምሳሌ መርፌ ወቅቶ የሚሰማ ፔን እና እኔ ተቆርጬ እግሬን የሚሰማኝ ፔን እንደዛ ነው፣ ግን ፔን ነው። ልክ እንደዛ ስላይትሊ ትልቅ ትንሽ እያለን ጊዜው ሲፈጅ እየተነመቶ ይቀንሳል እንጂ ፔኑ እንዳለ አለ፣ ሜሞሪው እንዳለ አለ። ግን ላይፍ ጎዝ ነው፣ መቀጠል አለብህ ህይወት። ህይወት ያልፈለገው ሞቱ የሚናፍቅ ይድነቅ ህይወት ጀምሮ
ስልኩ ሲጠፋ እንደዚያ የሆነ ይድነቅ ካለ there is something ነገ የምታስብበት ጊዜ አለ። ኦፍኮርስ በዛ በመሀል ጊዜያቶች አሁን ሚዲያ ላይ እንደመሰለ ስለ ራስም ላብራራ ስትል ፒፕሉ የሚተረጉበት ነገር ጥሩ አይደለም፣ ግን እኔ ችግር የለብኝም። እኔው በመሀል ያሉ ጊዜያቶች በቃ ባለጌ ይድነቅ ነው ነው በቃ ለሴት ሪስፔክት የሌለው ካገኘው ስጋት የሚወጣ ምናምን ነበር። እንግዲህ ፋሚሊ በዚህ ልክ አያውቅኝም። በቃ ማድረገውን ነገር ኖሬም ብቻዬን ነው ማድረገው። ሁላችንም ውስጥ ኦፍኮርስ አለ ብዙዎቻችን ቤተሰብ የሚያየንና ዴፊኒትሊ እኛ እኔ የምንገኝባቸው አንዳንድ ቁጭ ብዬ ቤተሰብ ቢያየኝ ግን እናቴ እንኳን ከላይ ሆና ህይወት የለችም እናቴም አባቴም የሉና ቢያዩኝ እላለሁ። አንዳንድ ምን ይሉኝ ይሆን እላለሁ። እና በመሀል የነበረው ላይፍ ያ ነው። በጣም ዊርድ አስጠሊታው ይድነቅ ነበር። እረዳለሁ። ከዛ ግን ኮንተንቱን ከጀመርኩ ጀምሮ ሰው የሚስልህ ኢቭን በቪዲዮ ስላልወጣው መጀመሪያ ትልቅ ሰው በእድሜ ጠና ያለ ሰው በጣም አንባቢ በሳል ሰው ምናምን አድርጎ ነው የሚስልህ። የተወሰነ ሁኔታው እንዳለ ሆኖ በአካል ሲያይህም የሚጠብቀው ያንኑ ነው። ቲክቶክ በነገር ላይ እንደዚህ እየሰራኝ ነው የመጣው። ሰው የሚጠብቀኝ ነገር እንዳለ ሲገባኝ ነው የተስተካከልኩት እንጂ ተስተካክዬ አይደለም። እና እነዛን ሰዎች ማስደስተውን ሰዎች ማስቀየም እንደሌለብኝ ሲገባኝ ነው ወደ ፐርፌክሽኑ ምናምን ወደ አሁን ወዳለሁበት ሼፕ እየሆንኩ የመጣሁት እንጂ ጀምሬም ነገር ያለ ጀመርኩ ሰሞኑን ተጠቅሜባታል የተወሰነ ውንብድና ቁጥራ ዲም የምትደረገዋል እና ግን ሰው የሚጠብቀው ኤክስፔክቴሽን በጣም ብዙ ስለነበረ እኔ የተሰራሁበት በዛ ልክ አሁን ብዙ ነገሮች ላይ ይጠነቀቃሉ። በፊት እንደነገርኩ ጉዳይ አይደለም እኔ ለመንበት ላድርግ ችግር የለብኝም። አሁን በስራ ጉዳይ ያልኩ ነገር ስለተሰራሁበት ነው እንጂ እንደኔ ደረቅ የለም። በቃ ይሄ ልጅ እንገለዋለን ተብሎ እኮ ቤተሰብ ጋር ተነግሮ ጉዳያችሁ ነው ያልኳቸው በብዙ አጋጣሚዎች። ስለኔ አይመለከታችሁ ምን አገባችሁ ነው ያልኩት በብዙ ነገሮች። እኔው ለሚዲያ ባናወጣው እዚሁ ቲክቶክ ላይ በሰራሃቸው ስራዎች ማለት ነው። አዎ በቃ ሀቅ ነች። በቃ ፋዘር ባሳደገኝ ግራውንድ ነው የሚሄደው። በዛ ልክ ደፋር ነኝ። ግን ደግሞ ህዝቡ ደግሞ ይበልጣል። ያንተ ላይፍ የራሳችሁ ጉዳይ ካልኳቸው ቤተሰቦቼን ብሰራበት ነው ጥፋት አጥፍቻለሁ ብዬ የተሰማኝን እኔ ጋር ሌጋል ግራውንዱ እያለ የተሰማኝን ወጥተህ ይቅርታ መጠየቅ ማለት ተሰርተበት ነው፣ ሌላ ምንም አይደለም። በዛ ውስጥ ነው እሷን የሚያገኟት። በፊት እናወራ ነበር ፌስቡክ ላይ በፌስቡክ ነው የምትተዋወቅ? ፌስቡክ ላይ ነበር ማውቃት ነው። አንዴ መሰለችም በጣም ስርዓት ያለ ነጠላ ለብሳ ምናምን ፎቶ ምትለቅ ደስ የምትል ቆንጆ ልጅ። ከዛን ላይክ አደርጋለሁ ምናምን አይ ቲንክ ያኔ ቲክቶክ አልጀመርኩ እና የሆነ ቀን ባዶ አመጣች ነጠላው የለም ምናምን ለመሰለህ እኔ እዛ ማርያም የሆንኩትን አውቃለሁ። ቴዎሎጂ ተምሬያለሁ። እነዛን ሁሉ ገደል ከትቻቸዋለሁና መንፈሳዊ ነገር ሳይ እማረካለሁ ብሆን እላለሁ። እኔ ብትሆን ትላለህ እና አውልቋ መጣችና የለበሰችው ልብስ ትንሽ የተሸፈነች ሴት ትንሽ ጡቷ ታየ። ይሄ መታየት ሳይሆን ትንሽ ስንጥቃይት ነገር ሀዊት ካም አልኩኝ። እኔ በቃ ፍጹም አድርጌ ነው የሳልኳትና አያምርም ደስ አይልም አልኳት። ኮመንት ነው ስቶሪ ስታደርግ ውስጥ ላይ ነው የሚገባው ዳይሬክት። ከዛ አያምርም ደስ አይልም አልኳት የተባልኩት። ግጫ ልጅ በቃ እንዲህ ነው የምትለኝ። በደንብ የለውም ብዙ ፈርዘር ደስ ይላል ግን አያምርም ፈርዘር እንትን ወሬ የለውም። ከዛ ቲክቶክ ከጀመርኩ በኋላ ምናምን ሁለተኛው ቻናሌ ደግሞ የይድነቅ መንገድ የሚላል ላይፍ ኤክስፒሪየንስን ማጋራበት፣ ስለ ሰው የሚሰማኝ ፊሊንግ ስለ ጓደኛ ምናምን ማወራበት፣ ኢቭን ሳልወልድ ስለ ልጅ ስራ ሊን ተብዬ ሰርቻለሁ። እነሱ ነበሩና በጣም ተወዳጅ ነበር ፔጁ። የሆነ ነገር በሌልኝ የሚሉ ኮመንቶች አይቻሉኝ። በቃ እነሱ በጣም ሰራ ነበር እና እሱን ከፍቼ እሱ ቶፕ ሆነ ከዚህኛው ይልቅ ከዋናው ይልቅ። ያን ሰሞን ጻፍኩላት እና ከዛ ወሰደችና ይሄኛው አንተ ነህ እንዴ አለችኝ ማለት ነው። በፊት የነበረው ምናምን ነው እና ያን ሰሞን ስጽፍላት የዛኛውን ቻናል ሊንክ ላከችልኝና ይሄ አንተ ነህ አለችኝ ማለት ነው። ፎቶክ ነበር ፌስቡክ ላይ አንተ? አዎ ፌስቡክ ላይ አለ። እሱን ያገናኘችው የቲክቶኩን ኮንተንት ስጽፍላት አንተ ነህ እንዴ ነው። ቲክቶክ ላይ ብዙም አልመስልም ማለት ፌስቡክ ላይ አልመስልም መሰለኝ የድሮ ፋይሎች ምናምን ስላሉ ብዙም አይደለም። አሁን እኔ ምናምን ተባለ ወሬ ተጀመረ ማለት ነው። ሺ ሶ ቢዩቲፉል በጣም
ተገናኘ ምናምን ሳገኛት ስቲል ላስት ናርዶስ ነው ስሟ፣ ናርዶስ ላስት ነው የሚለው የመጨረሻ ቃሎች ስትመዘግበው ስመዘግበው እንደዛ ነው ያልኩት። ሳገኛትም የመጀመሪያ ያልኩት እሱ ነው። የመጨረሻ ቃሎች እዚህ ጋር እናቁም፣ ሳንገናኝ እናቁም ያልኩት። እሷም አይ ቲንክ እንደዚህ አይነት ላይፍ ነበር የፈለገችው እና ማች አረግን። ከዛ በኋላ ከብዙ ጊዜያቶች በኋላ ነው ስለ ፋሚሊ ስለ ምናምን ማውራት የጀመርነው። ቤዚክ ነገሩን ጨርሰናል። በቃ ቺል ማድረግ ነው የጀመርነው። ወዲያው እንደነገርኩ መዝናናት እወዳለሁ። ግሮሰሪ ምናምን ከጓደኞቼ ጋር በቃ ቺል ማድረግ ነው የጀመርነው ምናምን። ከዛ ነው ምን ትፈልጋለች ምን ይፈልጋል ምናምን የሚለውን ወሬ የጀመርነው። ትውውቃችን ፌስቡክ ነው። ሶሻል ሚዲያ በይድነቅ ላይፍ ውስጥ አንድም አሁን እንዳልከው ነው። ቲክቶኩ ሰዎች ከኔ ምን ይጠብቃሉ እያልኩ እንደውም በራሴ ሼፕ እያረኩ ከተሰራሁት ይበልጥ ቲክቶኩ በገነነ ቁጥር እሱ የሰራኝ ይበልጣል እያልክ ነው። በዚህ በኩል ደግሞ የፍቅር የትዳር ህይወት የምትጀምርበትም ደግሞ ሌላ ሶሻል ሚዲያ ፕላትፎርም ፌስቡክ ነው የሰጠ። ስለዚህ በጣም እንግዲህ ከዛ ደግሞ አሁን እየሰራህበት ነው፣ ኑሮ እየኖርክበት ነው እና ትልቅ ባለውለታክ ነው ሶሻል ሚዲያ። ኦፍኮርስ ፌስቡክ ሁለት ነገር ሰጥቶኛል። ስታር ዋይድ አዋርድ አሸናፊ ነበርኩ። ስታር ዋይድ አዋርድ አሸናፊ ነበርኩ የሚባል አለ። ኦፍኮርስ እሺ፣ የኢትዮጵያ ውስጥ ነው? አዎ፣ ትልቅ ቢዝነስ ማኖች ምናምን ከናላሙዲ ጋር የተሸለምኩ ሰው ነኝ። እስቲ ንገረኝ፣ እሱን አላውቅም። ስታር ዋይድ አዋርድ ይባላል። ቢዝነስ ላይ የሚሰሩ ሰዎችን የሚሸልም ካምፓኒ ነው። አዋርዱ ኢንተርናሽናል ነው። እሺ። እና በሶሻል ሚዲያ ለበጎ የሚጠቀሙ በሚል አንድ ዘርፍ አለ። ሜላት ንጉሴ ጭምር ተሸላሚ ነበር። አብረን የተሸለሙ ማስተር አብነት ጌጡ ተመስገን የተሸለሙበት፣ ሌላ ጉርሻ ፔጅ የተሸለመበት ነው። እና የዚህ 2025ቱን ያለፈው አመት እኔ አላቅም፣ እጩ መሆኔን አላቅም፣ ምርጫ እንደወጣሁም አላቅም፣ ምንም አላቅም። ተደውሎ ብቻ የስታር ዋይድ አዋርድ አሸናፊ እነ በረከት ገበሬው የተሸለሙበት፣ እነ ኢንጂነር ማን ነው ስሙ ጠፋኝ፣ የህንድ ስም ያለው ኢንጂነር ማን ነው ፍሪ ጸጉር፣ እነሱ የተሸለሙበት እና ተደውሎ ከእነዚህ አይነት ተቋም ሲሉ በፊት ማስታወቂያ ስሩልን ተብለን አውርተን ነበር የሆነ ጊዜ ከእነሱ ጋር ምናምን እና ትልቅ ስቴጅ ነው እንዴ ነው ያልኩት። እኔ አሸንፌ ምንድን ነው የምትቀልደው ብዬ ነው የዘጋሁበት። ምንም አላየሁም። አንዳንዴ ቲክቶክ እኮ ምረጡን ብለን እንጋጋጣለን። ፌስቡክ ላይ ምንም አላረግም፣ ምንም አላየሁም። እዛ መለቀው እዚህ እለቃለሁ። እጩ ነህም ያለኝም ሰው የለም። ተከታዮች ስንት ናቸው ፌስቡክ ላይ? 437 ሺህ እና ምንም ያየሁት ነገር የለም። ቀጥታ ብቻ አሸናፊ ነው እና የምትፈልጋቸውን ሰዎች ስም ሊስት ላክልኝ ምናምን፣ በስማቸው ነው የሚገቡት። ድሬሲንግ ኮድ አለው ምናምን። እንዲ የምን ድሬሲንግ ኮድ የምን ስም ነው ግራ ገብቶኛል። እና ከዛ ጓደኛዬ ጋር ደውዬ ነው እስቲ ቼክ አድርግልኝ አልኩት። ብሩካ አዎ አንተ አለህ አለኝ። እጩ ላይ ኦልሬዲ እኮ አሸንፌያለሁ። ተደውሎ ለዚህ ፕሮግራም ና የተባልኩት አለህ ምናምን አለኝ። እሱም አያውቅም። በቃ ሄድን እንደ አዲስ ሸራተን ከድራርቶችን የተቀበልኩት በነገር ይሄ በጣም ደስ ይላል። ኮንግራ በጣም ኢናዲሽን ናርዲንም ሰጠኝ ማለት ነው ፌስቡክ። በጣም አሪፍ ነው። ምን ጠብቅ ከይድኔ እንግዲህ በሁለት ሚዲያዎች አንደኛው ላይ ከ1 ሚሊዮን በላይ 1.5 ሚሊዮን ተከታይ ያለ፣ አንደኛው ላይ አይ ቲንክ አሁን 400 ሺህ አለፈ 437 ሶስተኛው ቻናል ደግሞ 308 ሺህ ሌላ ሶስተኛ ቻናል አለ የይድነቅ መንገድ የይድነቅ መንገድ። ስለዚህ ከነዚህ 3 ቻናሎች አሉ። በጣም ብዙ ተከታይ ነው ያላቸው። ምን እንጠብቅ? አዳዲስ ስራዎች፣ ፕሮጀክቶች? እውነት ለመናገር እንደነገርኩ ሪሌሽን ውስጥ ከገባው በኋላ ፉል ታይም ወደዛ ነኝና ፋሚሊ ላይ ካስተዳደገ አንጻር ፋሚሊ ላይ ፎከስ አደርጋለሁ። ያለፉት 7 ወራቶች ይድን ያልነበረም በተለይ በስራው ሰው እንደሚጠብቀኝ ስለማቅ ነው የምለቀው እንጂ ያ ኳሊቲ እኔ ጋር የለም ምናምን። በሱ ፈቃድ ነው በሱ ፈቃድ አማራ በቃ ተከታኛል ብሎ እሱ ነው እንዴት እንደምቀናበት አሁን ላይ አንዳንዴ የማይሆን ዜና ሲሰራ ለሊት 7 ሰዓት ደውዬ እሰድቤዋለሁ። እንዴት እንደዚህ አይነት ዜና የአርሰናል ምናምን የተጫወቱ 1-0 አርሰናል እየመራ ነው 2-0 አይነት ነገር አቀረበ። የኔን የድሮይን ስለሚያስታውሰኝ ጥንቅቅ ያለ ስክሪፕት ጽፎ ምናምን የሚያቀርበውና የታሪክ አይነት ያለው እያዋዛ የሚያቀርብበት አለ። አንተ ተራ ዜና አቅራቢ አይደለም 1-0 2-0 የምትለው ሁለተኛ እንዳሰራ ብዬ እንግዲህ የልጅ አባት የሆነ ሰው ነው ምናምን አስቧል። ትልቅ ሰው ነው እንደዚህ ልናገረው የምችልም አይደለም።
ለምን እኔ ያንን ኳሊቲ ያጥቸዋለሁና እሱ ውስጥ ሳገኘው በቃ ተክቶኛል ብዬ አስባለሁ። እና ያለፉ 7 ወራቶች ቢያንስ አድናቂዎች እንዳልጠፋው እንዲያዩ እንጂ አቋሚ ላይ አልተመለስኩም። አሁን ወደፊት ሜይ ቢ 2-3 ወሩን ወደ አቋሚ መመለስ እፈልጋለሁ። ወደ አንባቢነት መመለስ እፈልጋለሁ። ብዙ ነገሮች ፋሚሊዎች ላይ ስፔንድ አድርጌ ወንድ አይደል አንድ ነገር ነው አቴታ የምችለው አንድ ነገር ነው። እዛ ላይ ነው ያለሁት። ከዛ በኋላ ከ3 ወር በኋላ ብትጠይቀኝ ጥያቄ አሪፍ ነበር። ግን የድሮ ከለር የድሮ እድሜ የተጠበበበት ቃላቶች የማይጠፉበት ምናምን አሁን 8 ደቂቃ ምናምን ልቀርጽ ይችላሉ እየተቆራረጠብኝ ምናምን ካላነበብኩኝ ይጠፋል አፌ ይያዛልና ቆርጬ ነው ማስገባው። የድሮን እድሜ ልመልሰው እንደን እስቲ እቅዶች አሉ። ኦፍ ኮርስ ሬዲዮ ላይ እመጣሉ ብዬ ነበር። ብዙ ነገር አቅደን ነበር ከጓደኞቼም ጋር አልቻልም። በላይፍ ምክንያት አይ ቲንክ ሪስክ ቴከር አይደለሁም መሰለኝ። ብዙ ጊዜ እንደዚህ አይነት ነገሮች 2-3 ስራ እንደዚህ ተጋግጠህ እችላለሁ ብዬ መሄድ ሰው አይደለሁም። መጨነቅ አልወድም። ሶ አሁን ላይ ድሮን ልጅ ነኝ ልመልሰው። እንደን እግዚአብሔር ቢፈቅድ ሰው የሚወደኝ ቦታ የሚጠብቀኝ ቦታ ብገኝ እንግዲህ አይታወቅም ሲሆን ተሰባሪ ነውና ሰው የጠበቀኝ ቦታ ብገኝ ደስ ይለኛል። አላውቀውም በዚህ ኮንተንት ከሆነ ሰው የሚፈልገኝ በዚህ ኮንተንት፣ ወደ ቲቪም ከሆነ ወደ ቲቪ ግን የተሻለው ኔድ ነው ይመጣል ብዬ አስባለሁ። እንግዲህ በቀጣይ ደግሞ አሪፍ ሌሎች አዳዲስ ነገሮች ኖረው ድጋሚ እንግዲህ ቤት ነው ይሃ የመጣ ሰው አይወጣም ቶሎ ይመለስ ማለት አይቀርም። በጣም ደስ ብሎኛል ዛሬ ስላገኘው። ረጅም ሰዓት ወስደን በጣም ረጅም ጊዜ ሰተህ ነው ያወራኸኝ። እጅግ በጣም ነው ማከብርህ፣ በጣም ነው የምወድህ። ለሰጠኝም ሰዓት እጅግ አመሰግናለሁ። ማስተላለፍ የምፈልገው መልእክት ካለ? አይ በነገራችን ላይ የሳትኩት ነገር ካለ እሱ እያስወራኝ ነውና በጣም አሪፍ ጋዜጠኛ ስለሆነ ምን መንካት እንዳለበት ያውቃል። በጥያቄዎች መሀል እንባ እየቀረኝ ነበር ማዳመጥ። እኔ የሚመስል ከለር ሳገኝ የተጠበበበት የሆነ የተጨነቀበት ምናምን ነገሮች ሳገኝ ፊል አደርጋለሁ። እንደዛ ስለ አያቴ ስታወራኝ ምናምን ስታወራኝ ብዙ ነገሮች ስታወራኝ ስለ ኢትዮጵያ ስጠይቀኝ ፊል እያደረኩ ነበርና ሂወዘ ጉድ ጆርናሊስት በነገራችሁ ላይ አፕሪሼት አደርጋለሁ እሱን። አሁንም የቀረ ምለው የሰላም አየር ኢትዮጵያ ላይ እንዲተነፍስ እፈልጋለሁ። ህዝቦቿ በነፃነት ኑረው ነገን እንዲያዩ ዊሽ አድርጋለሁ የሁላችንም። ከዛ ውጪ እኛ ግሩፕ ላይ እኔም ብቻ ሳይሆን እኛ ግሩፕ ላይ ምንም አይከፋት የለም፣ ምቀኝነት የለም፣ ሁሌም መተባበር ነው። ሌሎቹን ስትጠራቸው ይነግረዋል። እና በዚህ መሀል ውስጥ ሜቢ ያስከፋዋችሁ ሰዎች ካላችሁ፣ ቅር ያሰኟችሁ ሰዎች ካላችሁ፣ የሰው ልጅ ነን። እናንተ በምታስቡትና እኔ በማስበው ይለያያል። ኤኒሃው እኔ አስቤው እናንተ ባሰባችሁት ልክ ያልሆንኩት ነገር ካለ ይቅርታ መጠየቅ እፈልጋለሁ እዚህ ጋር። ከዛ ውጪ የትኛውንም ኮመንትም ጭምር ለመቀበል ዝግጁ ነኝ። ኢትዮጵያ ለዘላለም ትኑር። አሜን። ክቡራትና ክቡራን፣ ይድነቅ ቃሲም በቲክቶክ ዜናዎችና ይህ የሚኖር ህይወት ነው በሚለው ብራንድ በተለይ ይታወቃል። ረጅም ያለ ሰዓት ሰጥቶ እንዲህ ከህይወቱ ሰበዝ እየመዘዘ ያለፈባቸውን የህይወት ዳናዎችን አብረን እንድንጓዝ በምናብ እየወሰደን ብዙ ትምህርቶችን አግኝተናል። ይህ እጅግ በጣም ፊልም የሚመስል የህይወት ታሪክ ነው። ከሞት ጋር ተጋፍጦ ማመስገን ብዙዎቻችን ያለመድነው ጉዳይ ነው። ከፈጣሪ ጋር ግብ ውስጥ መግባት፣ ብዙ ነገሮችን ያየንበት፣ ለፍቅር ሲባል የትኛው ርቀት ድረስ መሄድ እንዳለብን የተማርንበትም ጉዳይ ነው። ታዲያ የታመኑለት ፈጣሪና የታመነችለት ህይወት ስትመለስ እንዲህ ትከፍላለች። ዛሬ ላይ የልጅ አባት ሆኖ ልጁን ክርስትና አስነስቶ በጣም ጥሩና ደስ የሚል ቤተሰብ መስርቶ በኢትዮጵያ ህዝብ ዘንድ ደግሞ እጅግ በጣም ተወዳጅ የሆነ የቲክቶክ ይዘት ፈጣሪ ሆኖ ይድነቅ እዮሃ ሚዲያ ተገኝቶ ይህንን ታሪኩን አካፍሎናል። አብራችሁን ቆይታችሁ ይህንን ታሪክ የተካፈላችሁ ሁሉ እስከዚህ ሰዓት ድረስ ከኛ ጋር ስለነበራችሁ እጅግ አድርገን ነው የምናመሰግነው። ለእዮሃ ሚዲያ የሚቀርብ ታሪክ ካላችሁ ስክሪን ላይ በምታዩት ስልክ ቁጥር ደውሉልን። የፕሮግራም ክፍል ባልደረቦቻችን በክብር ሊያስተናግዳችሁ ስልኩ ላይ ተቀምጠዋል። ሚልኪያስ ጌታቸው የዛሬውን ፕሮግራም ወደ እናንተ አደረስኩኝ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ጫፍ ሰላማችሁ ይብዛል።